በየቤታችን ብዙ ፈተና አለ። ሁሉም የራሱ ፈተና የራሱ መከራ ተሸክሞ ነው የሚመጣው። ካርታ፣ ቁማር እና ነገሮች ላይ በጣም ፋስት ነኝ እና በቃ ትልልቅ ሰዎች ጋር ነው የሚጫወተው። የቁማር ሱሱ ላይ ከራስህ እየጎደለ እየቀነሰ የሚሄድ ነገሮች ነበሩ። ራስን የማጥፋት ገመድ ገዝቻለሁ። ተከታታይ የአንድ ሳምንት የቁብ አልከፈልኩም። እኔ እዛ አስበልቼዋለሁ። ምን ያህል ነበር? ለምን ወደዛ ውስጥ ገባሁ? ከሆነ ነገር መጠበቂያ። አሁን በሰዓቱ የፋሚሊ ኬዝ ነበረብኝ። እናቴ እና አባቴ ለምን አብረው አይኖሩም? የእናት ጥያቄ አለ። ስለ እናት ሲነሳ ይሸክከኛል፣ ይጨንቀኛል። ከሰው ያነስኩኝ ነኝ የሚል ስሜት አለ። አሁን በዚህ ሂደት ውስጥ ያስቀየምኳቸው ሰዎች አሉ። እኔ አሁን አባቴን በጣም አሳዝኘዋለሁ። በር ዘግቼ ይሄ እንትኑ ትዝ ይልሃል? አዎ። ይሄንን እንደዚህ ያደረኩት እኔ ነኝ። ይሄ እንትኑ ትዝ ይልሃል? ይሄን ያደረኩት እኔ ነኝ። ይቅርታ ተቀበለ። አያቴ ያረፈ የመጀመሪያ ዓመት ላይ እናቴ መጣች ለለቅሶ። እኔ አሁን እሷን ራሱ መቀበል ሌላ የቤት ስራ ነው ለእኔ። ብቻዋን ነው 20 ዓመት የኖረችው። ብዙ ጫናዎች ነበሩባት። ያንን ጫናዎቿን ለማስታገስ ልክ እኔ እዛ ጋር ወደ ቁማሩ እንደሄድኩት እሷ ደግሞ ወደ መጠጥ የመቅመስ ነገሮች፣ ከዚያ የአእምሮ እክል የመከሰት ነገሮች እና እሷን ለካ ያልተረዳኋት በጣም ምስኪን፣ በህይወት ውስጥ ብዙ ያሳለፈች። ከዛ እይታዬ ሲስተካከል ለካ ያ ቤት ለእኔ ትልቅ ሞገሴ ነው። ወይኔ እነዚህን የመሰሉ ወርቅ የሆኑ ቤተሰቦች ነው በሆነ እንትን የሳልኩት። ከውስጤ ቀልል ያለ ነገር መጣ። የጎደለውን መሙላት፣ የተሰበረውን መጠገን የሚቻለው በምስጋና ነው። ስልጣን ቢሰጥህ መጀመሪያ የምቀይረው ህግ ምንድን ነው? ስልጣን። የተወደዳችሁ የአላይፍ ፖድካስት ቤተሰቦች እንደምን አላችሁ? ዛሬም በአዲስ እንግዳ ተመልሰን መተናል። ፕላን በያዝነው መሰረት በዚህ ዓመት 1 ሚሊዮን ሰብስክራይበር ለመግባት እንዲሁም ደግሞ በርካታ ሰዎች ጋር ለመድረስ እየሰራ እንገኛለን። ታዲያ አናላይቲክሳችን ላይ ባየነው መሰረት 76% የሚሆነው ሰው ሰብስክራይብ ሳያደርግ ነው የሚመለከተው። ስለዚህ ሰብስክራይብ እንድታደርጉ ጠይቃችኋለሁ። መልካም ቆይታ። አቶ አንተነህ እንኳን ደህና መጣህ። ሰዎች ለመጀመሪያ ጊዜ ዛሬ ያዩ ሰዎች ይኖራሉ እና ራስህን አስተዋውቀን። እሺ፣ አንተነህ ተስፋ ይባላለሁ። ህይወት ጣፋጭ እንዲሆን ከሚፋለሙ ሰዎች ውስጥ አንዱ ነኝ። ህይወት የሚጣፍጠው አስተሳሰብ ሲስተካከል ነው። አመለካከት ሲስተካከል ህይወት ይጣፍጣል። ከጎደለን ይልቅ ያለን ነገር ብዙ ነው። ያለን ነገር ላይ በደንብ እናተኩር የሚለውን መልእክት ደጋግሞ የሚያስተላልፈው ሰው ነው ብለው ቢያውቁኝ ደስ ይለኛል። በጣም አሪፍ። ወደ ልጅነት እንሂድ። ሁላችንም የመጣ ነው በልጅነታችን በተቀረጸብን ማይንድሴት፣ በተቀረጸብን ማንነት፣ ባየናቸው፣ በሰማናቸው፣ በማህበረሰብ፣ በቤተሰብ፣ በእያንዳንዱ ነገር ድምር ውጤት ነው እዚህ ጋር ያለ ነው እና ምን ይመስል ነበረ ልጅነት? ቀጨኔ 8 ቁጥርን ታውቀዋለህ? አዎ፣ 8 ቁጥር ማዞሪያ ከመርካቶ ነው የምትመጣው። እቺ 8 ቁጥር ባስ። እሺ፣ 8 ቁጥር ማዞሪያ ላይ ልክ በቀኝ በኩል 17 ቀበሌ የሚባል አለ። ከሱ አጠገብ የአቶ ማናዬ ጠጅ ቤት አለ። እዛ ውስጥ እንግዲህ አንተነህ ተስፋዬ አድጓል። ሰው ጠጅ ቤት ነው ያደግከው? ናይስ። አሁን እንግዲህ አንድ መያዝ ያለብን እንደ ማህበረሰብም የሆኑ ነገሮች ራሳችን ዲፋይን የምናረጋቸው ነገሮች አሉ። ለምሳሌ የሆነ ሰው ባደገበት ነገር የምንሰጠው ማንነት አለ። ጠጅ ቤት ነው ተወልጄ ያደግኩት ስትል ሰዎች ምንድን ነው ወዲያው የሚያሳዩ ፌሻል ኤክስፕሬሽን መጀመሪያ የሚያውቁህና ከዛ በኋላ እንደዚህ ነው ስትል የሚሰጡ ግብረ መልስ ይመስላል። ጠጅ ቤት ብቻ ሳይሆን አስፓልት ዳር፣ መንገድ ዳር፣ አስፓልት ዳር፣ መንገድ ዳር እንደዛ መሆኑ ትንሽ የአስፓልት ዳር ልጅ ትንሽ ፈጠን ይላል ይመስለኛል አይደል? አዎ፣ ወጣ ይላል። እና እንግዲህ እኔም ትንሽ ፈጠን ያልኩኝ እመስል ነበር። ግን በሂደት ሰዎች ወይ አንተ ልጅ ታስተውላለህ፣ አንተ ልጅ ረጋ ያልክነህ፣ አንተ ልጅ ዝም ያልክነህ የሚሉ ነገሮችን ጣል ያደርጋሉ። በሂደት ያው እንደ ሁኔታው ፈጠንም ዝምም ጸጥም የምንልባቸው ሁኔታዎች አሉ። ግን ያው ጠጅ ቤት ስል ብዙ ይሄ የሀብታም ልጅ ጠጅ ቤት ያላቸው ሲባል ሞዳ ተደርጎ ነው የሚታሰበው እኮ እና የነጋዴ ልጅ የነጋዴ ቤተሰብ
እንደዛ ስለሆነ በደንብ የሚሰጡ ጥሩ ፊድባክ ነው ያለው። እዛ ውስጥ ተወልደ ስታድግ ሂደቱ ምን ይመስል ነበረ? እንግዲህ 2-3 አይነት መልኮች አሉት። እንግዲህ በሰዓቱ ሆኜ ሳስበው የነበረው ከዛ ካለፈ በኋላ አሁን ላይ ሆኜ ሳስበው ያሉ መልኮች ናቸው ያሉት። እንግዲህ በሰዓቱ የንግድ ይሄ ንግድ ጠጅ ቤቱ አለ፣ ከዛ ጠገብ ደግሞ ግሮሰሪ አለ፣ ከዛ ከረምቦላ ቤት አለ። ይሄ በቃ ከዛ ሰንበር ምላስ ሰንበር ደግሞ ይሸጣል እዛው። በቃ ተፍ ተፍ ብለህ ቻፓ እንድታገኝ ምቹ ነው። ምናልባት እዛ ውስጥ ያየኋቸው በዛው ልክ ደግሞ ወጣቶች በልጅነት እድሜያቸው ማይገባቸው ላይክ ከመጠጥ ጋር በተያያዘ ብዙ ፋይቶች፣ ብዙ ትግሎች፣ ብዙ ድካሞች አሉ። በዛው ልክ ማህበራዊ ህይወትም አለ። በሰዓቱ አይመቸኝም ነበር፣ ይጨንቀኝ ነበር። እዚህ ቤቱ ስለምንድን ነው የተፈጠርኩት፣ ለምንድን ነው ያደግኩት እያልኩ የመነጫነጭ ነገሮች ነበሩኝ። እንግዲህ አያቴ ቤት ነው ስኖረው የነበረው። አያቴ ደግሞ እንዲሁ ልጁን ያኖራል። ከዛ የልጅ ልጁን ደግሞ ተቀብሏል። አስበዋል። አባቱ ቤት ነው የምንኖረው። በሰዓቱ ለእኔ ምቾት አይሰጠኝም ነበር እንደዚህ አይነት ቦታ። ልጅ መወለድ ያለበት በተመቻቸ በተዘጋጀ ሁኔታ ካልሆነ ወላጅ በጣም ሊያስብበት ይገባል። ራሱን ሳይችል ተገቢ በሆነ ቅድመ ዝግጅት ሳይሰራ እንዴት ሌላ ልጅ ይዞ ይመጣል የሚሉ የህይወት ሙግቶች ተከስተው ነበር እዛው የልጅነት ህይወት ላይ እና ተያይዘው እንግዲህ የእሱ ኢፌክቶች ደግሞ ወደ ሌሎች ነገሮችም ይዞን የገባበት ነገር አለና ቤቱ የትልቅ ሰው ቤት ነው ወይ ደግሞ የትልቅ ፋሚሊ የሚባል ነው። ምን ነበረ የአንተ የስራ ድርሻ በጠጅ ቤት ውስጥ? ነዋሪ አንደኛው መኖር ነው። ተማሪ እንዳስፈላጊነቱ ደግሞ ማገዝ፣ እንዳስፈላጊነቱ ስራዎች ላይ መሳተፍ። እንደ ሁኔታው አስጨናቂ አይደለም። በጣም እድለኛ ነኝ የምለው አሁን በዛ በጠጅ ቤት ኑሯችን ላይ እንግዲህ እኔ የገጠሙኝ አሪፍ እድሎች ውስጥ በጣም ነው ኢንቨስት ያደረገብኝ ሙሉ ቤተሰቡ። እንግዲህ አያቴ የሚኖረው አባቴ የሚኖረው እዚሁ የአያቴ ቤት ውስጥ ነው የምንኖረው። 8 ናቸው እህቶቹም ወንድሞቹም የአያቴ ልጆች። የነሱ ሁሉ ባለድርሻ ባለቤት ናቸው። እዛ ውስጥ እንግዲህ አንተነህ የነሱም እጅ አለበት ማለት ነው እንዲያድግ እንዲኖር። ስለዚህ እነዚህ 8 ሰዎች ኢንቨስት አድርገውብኝ በጣም በተቻለ አቅም በገባቸው ልክ እንግዲህ ኤልቤቴል ነው የመጀመሪያ ትምህርት የተማርኩት። ኤልቤት ታውቃለህ? ከላዛርስት ዝቅ ብሎ እዛ 2 ዓመት ከተማርኩኝ በኋላ ደግሞ ያው የዚች የጠጅ ቤቷ ባህሪም ጉልበትም አቅምም አለችና ኧረ እኔ የግል ነው የመንግስት ነው መግባት የምፈልገው አስበዋል። በዚህ የዛን ሰዓት ከግል ወደ መንግስት ካላስገባችሁ ይሞቼ ይገኛለሁ። ከዛስ ጥሩ እድል ግን በኤልቤቴልም በላዛርስትም ያው በክፍያ ነበረ። በጣም አሪፍ ቅብረር አድርገው ጽድት አድርገው ነው ያስተማሩኝ። በመንግስት የፈለኳት አንድ ነገር ነበርሽ ወደ መንግስት ትምህርት ቤት ለመግባት። ምን ነበረች? ፈረቃ። ፈረቃ ነበር የዛ ሰዓት። ፈረቃ ፍለጋ ወደ አዲስ ብርሃን የተባለ መስክ አካባቢ መስክ ሜዳ ነው እግር ኳስ መጫወቻ የነበረውን ወደ ትምህርት ቤት ተቀይሮ እሱን እንግዲህ የመጀመሪያ አጥር ሳይኖረው ምን ሳይኖረው የመጀመሪያ ተማሪዎች ውስጥ አንዱ ነኝ። እንግዲህ ነፃነቱን ፈልገህ ነበር የገባው? ነፃነቱን ፍለጋ። ከዛ ይቺ የሀፍ እንትኗን የሀፍ ዳይዋን ፈረቋን ወይ ጠዋት ወይ ከሰዓት እንደዛ ነበር ስንማር የነበረው። ግማሿን ቀን ምን ነበር የምታደርግበት? ግማሿን ቀን እዛው የስራ ቦታ ቤት ውስጥ። ከዛ ደግሞ የተጀመሩ ልማዶች አሉ። ለምሳሌ ውሎ ከጓደኞች ጋር ከረምቦላ ቤት መዋል። የዛ ሰዓት ላይ ከረምቦላ ቤት ውሎ እንደዚህ መሰል በጊዜው በጣም በቃ የሚያስደስቱኝ በቃ በጣም ኳስ አሪፍ ጨውት ነበር። ከዛ በተለይ ግን ይሄ ከረምቦላ ነገሮች ላይ ምናምን ላይ በጣም ጆተኒ በጣም ጎበዝ ነኝ። ካለ ሞክረዋለን ላይቦች አስቡበት ለቀጣይ።
ስለዚህ እነዚህ ነበሩና እነዚህን ፍለጋ በደንብ የግማሹን ቀን በዛ ነበር ሳሳልፍ የነበረው ሰው በጣም ፎከስ አድርጌ ነበር የምጫወተው እንግዲህ ያደክበት ቤት ብዙ አይነት ጫጫታዎች አሉ ብዙ ጨዋታዎች አሉ እንዲሁም ነቃ ምናምን እያልክ የምትሄድበት አይነት ምናምን ቤት ነው ግን ስታወራ የምሰማው በልጅነቴ ፈሪ ነበርኩኝ በራስ መተማመን ምናምን አልነበረም ቦታው ደግሞ እንደዛ እንድትሆን የሚያስገድድ አይደለም እንዴት እንደዛ ልትሆን ቻልክ በጣም አሪፍ ጥያቄ በጣም አሪፍ የት ጋር መሰለህ አሁን ፈሪነቴ የመጣበት ቦታ አለ ፈሪነቴ የመጣበት ቦታው የት ጋር ነው መሰለህ አሁን አክቲቭ የሆንኩባቸው ቦታዎች ነበሩ በጣም አክቲቭ ለምሳሌ ሆዬ ስንል ፕላን ማውጣው እዚህ ቦታ እንሂድ እዚህ ቦታ አሪፍ ገቢ ያመጣል እዚህ ቦታ እንደዚህ እናርግ ስትራቴጂስት ነበር ከዛ ቻፓውንም ይዛሉ ሰብሳቢው ነበርኩኝ እና ብዙ በቃ እንደዚህ የመምራት እንትኖች ነበሩኝ አሁን እዚህ ጋር አሪፍ ነበር ከዛ ከረምቦላ ቤት የነበረን ይሄ የጆተኒው ላይ የጨዋታው ላይ የእንትኑ ላይ በጣም እሳት ነኝ ጎበዝ ነኝ ከዛ ወደ ትምህርቱ ዓለም ስንመጣ እዛ ላይ ደግሞ በጣም ከሰዎች ያነስኩኝ ነኝ የሚለውን ያወቅኩት መቼ መሰለህ በተለይ ከሃይ ስኩል በኋላ ወደ ፕሪፓራቶሪ መድኃኔዓለም ከገባን በኋላ ሌላ ቻፕተር ቆም ብዬ ነገሮች የማይስ ጀመርኩ ቤተሰቦቼ እኮ ከኔ ይጠብቃሉ በጣም ጎበዝ የሆንኩባቸው ፓርቶች አሉ ለምሳሌ ጉብዝና እንዳልኩ የከረምቦላ ላይ ጆተኒ ይሄ ቴኒስ ምናምን ይሄ ካርታ ቁማር ምናምን ነገሮች ላይ በጣም ፋስት ነኝ እና በቃ ትልልቅ ሰዎች ጋር ነው የምጫወተው እና በአይምሮ እንትኔ ቀድማቸዋለሁ እና የአባቴ ኩዮች አባቴ በላይ የሆኑ በቃ እንደዚህ በአንድ እንትን ደግሞ ስትገናኝ የተለያየ ሰው ነው ይመጣል በዚህ መሀል የተለያዩትን ሰዎች በደንብ በጥሩ ጥበብ እንትን አደርጋቸዋለሁና ተዘረር ነበር ከዛ ይሄ ምን አመጣው ይሄ ፍጥነት በጣም አሪፍ ነው ግን የትኛው ተማሪ ስራው መማር ብቻ ነው የሚለው የገባኝ የተማሪ ስራ ትምህርት ብቻ ነው መሆን ያለበት የእግር ኳስ ተጫዋች ስራው በጣም መሆን ያለበት ከኳሱን ባለፈ ደግሞ ኳሱን እንዴት አድርጌ የተሻለ ነገር ይዤ ልምጣ ብሎ ማጥናት ነው መሆን ያለበት የ24 ሰዓት ትኩረቱ ስራውና በተሰየመበት ቦታ ላይ ትኩረት ማድረግ መቻል አለበት የሚለውን ማሳያ እኔ ከረምቦላ ቤት ያጎቴ ቤት ነበር አጫውት ነበር ቁልፍ ይሰጠኛል እጠብቃለሁ ከፍቼ እጠብቃለሁ ከፍቼ እስክጠብቅ እኔ እየተለማመድኩ ነው የምጠብቀው ኦኬ ስለዚህ ቀን ላይ ሌሎች ሲመጡ እኔ ምንድን ነኝ ጎበዝ ነኝ ማለት ነው አየው ጠዋት ላይ ግን እነሱ ሌላ ህይወት ላይ ነበሩ ትኩረታቸው ሌላ ላይ ነበር እኔ ጠዋት ተነስቼ እሱን ነው ሳደርግ የቆየሁት እሱን ስከውን ነው የቆየሁት ትኩረቴ እሱ ነው ማታ እሱን ነው የማስበው ጠዋት እሱን ነው የማስበው በጣም ጎበዝ በቃ እሱማ ተባላ ብዙ ትልልቆቹ እመራለሁ እንዲያስፈልጉ የሚፈልጉትን ነገሮች ሁሉ እንዲያደርጉ አደርጋለሁ ከዛ ወደ ዋናው ወደ ኃላፊነት የሚለው ነገር ላይ ስንመጣ ያው ዞሮ ብዙ ነገሮች አልፈዋል አሁን እንዲህ እንደቀላል የሳቅን ስናልፋት ቀላል ትመስላለች አይደለ ግን በጣም ከባድ ጊዜዎችን አሳልፌያለሁ ለምሳሌ በከረምቦላ የነበረኝን ጉብዝና እንዴት በጥሩ ስነ ምግባር ልቀይረው እንዴት ኩራት ልሁን ለቤተሰቦቼ እንዴት አሪፍ ልጅ ልሁን ይሄ አእምሮዬ ሁሉ ጠዋት ማታ እሱን ከሚያስበው ወጥቼ እንዴት ጎበዝ ልጅ ልሁን እንዴት የሚያኮራ ልጅ ልሁን የሚለውን ለመምጣት በጣም ጊዜ ይፈልግ ነበር በጣም ሀሳብ ይፈልግ ነበር እሱን ለማድረግ በጣም ብዙ ዋጋዎች ከፍያለሁ አሁንም ፕሮግራማችን እንደቀጠለ ነው ልክ እንደዚህ አይነት ተመሳሳይ እንግዶችን እንድንጋብዝላችሁ በዚህ ፕሮግራም ላይ እንዲቀርቡ የምትፈልጓቸውን ሰዎች ኮሜንት ላይ ጻፉልን እንዲሁም ደግሞ እስካሁን ድረስ በነበረን ቆይታ ምን ተማራችሁ ምን ተረዳችሁ ኮሜንት ላይ ጻፉልን መልካም ቆይታ የቁማር ሱሱ ላይ በነበርክበት ታይም ከራስህ እየጎደለ እየቀነሰ የሚሄድ ነገሮች ነበሩ እኔ እንደውም እድለኛ ሆኜ ተረፍኩኝ እንጂ ህይወት እስከ መንጠቅ የሚያደርስ የጭንቀት ራስን የማጥፋት ሙከራዎች
በዛ ሰዓት አይገርምህም? ዋይ እንግዲህ የቤተሰቤን ነገር አጠፋው፣ አበላሸው፣ አስበላው በሚሉ ለምሳሌ አሁን አንዱ ገመድ ገዝቻለሁ ምሽት ላይ ያንን ያደረኩባት ምክንያት የተከታታይ የ1 ሳምንት የ3 ሳምንት የቁብ አልከፈልኩም ክፈል ተብዬ እኔ እዛ ስበልቼዋለሁ። እንትኑ ተደረሰበት። ምን ያህል ነበር? እንዳልተከፈ ብዙ አይደለም ትንሽ ነው፣ ግን በሰዓቱ ብዙ ነው። 120 ብር እንዴ ብዙ ነው። በጣም ብዙ ነው። 120 ብር እና 200 እና በቃ ያንን አወቁብኝ ብዬ በጣም በቃ ራስን የማጥፋት ሙከራ አድርጌያለሁ። እንደዚህ በጣም ተደጋጋሚ አሁን የህይወት ማጥፋት ሙከራ ባይሆን ግን አስጨናቂ ሞመንቶችን እንደዚህ ብዙ አሳልፌያለሁ። ብዙ መርካቶ ተልኬ መርካቶ በቃ በልጅነት 18 ላይ ምናምን ብዙ ነገሮችን አይቼ ጨርሻለሁ። በተለይ በጣም ከባድ የነበሩትን ጊዜዎች አሁን መርካቶ መግባት እና አንድ ልጅ በዛ እድሜው ሄዶ በርበሬ ምንድነው ምናለሽ ተራ ገብተህ ምንድነው ብርሌ ይገዛለሁ። ብርሌ እንደዚህ አሁን ለጠጅ ቤት እንትና ሄጄ ገዝቼ እመጣለሁ። ከዛ ሚጥሚጣ ምናምን እገዛለሁ። እንደዚህ ስኳር ልገዛ እላካለሁ። ሄድና ከመርካቶ ይዘና አሁን ያንን ገንዘብ አምጥቼ እዛ ቁማር ላይ ያዋልኩበት ተሰረኩኝ እያልኩ ያው በዚሁ ንዛዜ በለው ተሰረኩኝ እያልኩ ብዙ ምክንያት እያቀረብኩኝ አሳልፌያለሁ። ያ ማለት የባከነው ኢነርጂ፣ የባከነው መሳቀቅ፣ የባከነው ጭንቀት በጣም ከባድ ነበርና ያ መሆኑ ደስታ አይሰጠኝም። ልክ አልነበረም። ግን ደግሞ ለምን ወደዛ ውስጥ ገባሁ ብዬ ራሴንም የጠየኩባቸው ጊዜዎች ነበሩ። እንደዛ እንዳደርግ ያደረገኝ አንደኛ ይሄ ምቾት ወይ ደግሞ ይሄ ከሆነ ነገር መደበቂያ። ለምሳሌ አንዳንድ ሰው ዝም ብሎ አንድ ነገር ላይ አይደበቅም። የሆነ ምክንያት አለው ብትጠይቀው። አሁን እኔ በሰዓቱ የፋሚሊ ኬዝ ነበረብኝ። እናቴ እና አባቴ ለምን አብረው አይኖሩም የሚል በውስጥ መስመር ውስጤን በጣም እጠይቅ ነበር። የዛ ሰዓት ተለያይተው ነበር ወይስ ከመጀመሪያው ጀምሮ አብረው አልነበሩ። ከዛ እስከ 20 ዓመት እንግዲህ እሷም አብረን አንኖርም ነበረ። የእናት ጥያቄ አለ። ስለ እናት ሲነሳ ይሸክከኛል፣ ይጨንቀኛል፣ እንትን ያደርገኛል። በጣም ከሰው ያነስኩኝ ነኝ የሚል ስሜት አለ። በጣም ከባድ ጊዜ ነበር። ስለዚህ ከዚህ መደበቂያ የኔ መደበቂያ የት ነበር? ቁማር ላይ ነበርኩ። ከዛ በቁማር ምን ሆንክ? ጎበዝ ሆንኩኝ። አንተማ የነካኸው አንተማ እንትን ያልከው እየተባልኩ እድል ከፊት ቅደም አንተ በቃ ይመጣል ምናምን። በዚህ መሀል ላይ ያ መሆን የምፈልገው አንተ ነህ መሆን አልቻልኩም። አላቀውም እንጂ ሲጀመር ምን መሆን እንደምፈልግ ምን ማድረግ እንደምፈልግ አላቀውም። በዚህ መሀል ላይ እሺ ልለወጥ፣ እሺ ልጎብዝ ብዬ ስል 12ኛ ክፍል 11 እና 12 ላይ በጣም ልነቃ ሞከርኩ። ብዙ ሰኞችን ቆይ ሰኞ ቀየራለሁ፣ ቆይ ሰኞ አቆማለሁ እያልኩ ራሴን በጣም ብዙ ሰኞች ላይ ቀጥሬ ነበር። ሳላቀው ግን 11ኛ ክፍል አለፈ። ሰኞ ስቀጥር ራሴ ቆይ ሰኞ አቆማለሁ፣ ቆይ ሰኞ ተዋለሁ፣ ቆይ ሰኞ ተዋለሁ እያልኩኝ እንዲሁ ይሄኛው 1 ዓመት ባከነ ማለት ነው። 50 ምናምን ሳምንት እንግዲህ በጣም ትልቅ ኪሳራ ነው። ይሄኛው ከባከነ በኋላ ምን ተፈጠረ? የሆነ ጥያቄዎች አሉ እዛ ውስጥ እየታገልኩ ላቆም እየሞከርኩ ላቆም እየታገልኩኝ በቃ የሚያግዘኝ ይፈልግ ነበር፣ የሚረዳኝ ይፈልግ ነበር በሰዓቱ። ከዛ ደግሞ የሆነ ደስ የሚል ማደንዘዣ አለው። ደስ የሚል ማደንዘዣ አሁን ሁሉም ሰዎች ላይ የሆነ ነገር ውስጥ የተደበቁ ሰዎችን ብንጠይቅ የሆነ ነገር ፍለጋ ነው የገቡት እና ደግሞ ሌላ ነገር ለመርሳት ነው ሽሽትና ፍለጋ በዛ ውስጥ ነው። እና እኔም በዛ አይነት ሂደት ውስጥ ነበርኩ። ከዛ ደግሞ የሆኑ ደግሞ የሚያደርጉ ሞመንቶች ይኖራሉ። እኔ እንግዲህ በሰዓቱ ልክ እንዳልሆነ ይሰማኛል። ያለ እድሜ ብዙ ነገሮች ውስጥ እንደገባሁ አስባለሁ። እዛ ላይ ጎበዝ ነኝ፣ በዛኛው ጥሩ። ከዛ በዚህ ጋር የምፈራባቸው ሰዓቶች ደግሞ ተፈጠሩ። የምፈራባቸው ሰዓቶች ስንል አንደኛው
ክላስ ተማሪዎች ጋር እኩል አይደለሁም፣ እኔ ከተማሪዎች ያነስኩኝ ነኝ የሚለውን በብዙ ማሳያዎች ማግኘት ቻልኩኝ ራሴን። አሁን 11 እና 12 እንግዲህ መድኃኔዓለም ነው የተማርነው፣ ወደ ዊንጌት አካባቢ ያለው መድኃኔዓለም። እዛ ላይ በደንብ ከላይ ስታይኝ አሪፍ ኮንፊደንስ ያለው ምናምን እመስላለሁ፣ ግን ደግሞ የሆነ ልፍስፍስ ያለ ነገር ነው ውስጥ ያለው፣ ከነሱ ያነስኩ ምናምን የሚል ስሜት ነው ያለኝ። እዛች ላይ እንግዲህ 12 ላይ በቃ መፍጨርጨር ጀመርኩ ነው ይሄ ነገር እንትን ማድረግ አለብኝ። የክላስ ተማሪዎች እንዲሁ ሰፖርት ሲያደርጉኝ አስታውሳለሁ በደንብ። ይቻላል አይዞ ምናምን የሚሉ ልጆች ነበሩና ያለብኝን ችግር እንዲህ እያማከርኳቸው እንዲህ እኮ መሆን እፈልጋለሁ፣ እንደዚህ ነው እንግዲህ አዲሱን ልጅ ልንፈጥረው አሁን እየጣርን ነው። ከዛ ወደዚህኛው 11 ላይ ከዛ 12 ላይ በቃ የሆኑ እንትኖች መምጣት ጀመሩ። እችላለሁ የሚለውን ሞመንት መፈጠር ጀመረ። ከዛ በፊት ያው እድሎች አሉኝ። ለምሳሌ እንዳነብ ሁኔታዎች በጣም ምቹ ነበሩ። ጋዜጣ አባቴ ያመጣልኝ ነበር፣ የስፖርት እንትኖችን አነብ ነበር፣ ሬዲዮ በጣም ሰማ ነበር። በጊዜው እዛ ተማሪ ያለው በጣም ሰማ ነበር። ሬዲዮ ፕሮግራሞች የሚያንጹ የሚገነቡትን በደንብ ሰማቸው ነበር። ኢቭን ከንትን መጥቼ ያስታውሳለሁ። አሁን አርብ ኢትዮፒካ ሊንክን እነ ሰይፉንም ታደስ አዲስንም እንደዚህ እንትኖች አዲስ ዜማ በጊዜው በጣም ምሰማቸው እንትኖች ነበሩ። የመዝናኛ ፕሮግራሞችም ቢሆኑ ደስ ይለኝ ነበር። ጋዜጣ አነብ ነበር። ከዛ መጽሐፍ ደግሞ እንዳነብ መጽሐፍም የማንበብ ብዙ እድሎች ነበሩኝና በእነዚህ እድሎች መሀል እንግዲህ 12 ላይ አሃ የሚያስብሉ ሞመንቶች ተፈጠሩ። እችላለሁ ወይ ስል አይ ኧረ እንዴት ሚል ከውስጥ ይመጣል። የሆነ መቀየር እኮ ፈልጌያለሁ። አሁን ከሆነ ልማድ ወደ ሆነ ልማድ ለመቀየር እዛ ጋር እኮ በልማድ ያሳክቸዋለሁ። ከዛ ወደዚህኛው ጋር ላምጣው ስል በጣም ተቸገርኩና የሆነ አይ ቲንክ የዴል ካርሊንጌ ጠብታ ማር መጽሐፍ በደንብ ሰፖርት አደረገች። ትንሽ ናት ግን ይኸው እስካሁን ህይወቴን አጣፍጣው ቆይታለች። እና የጠብታ ማር በጣም የምትገርም መጽሐፍ። ለምሳሌ አንድ የዝሆን ታሪክ በሰዓቱ በቃ ድንግጥ ብዬ ነቃ አንድ ላይ ያደረገኝ ታሪክ አለ በሰዓቱ። ዝሆን እንግዲህ እኔ ያነበብኳት በሰዓቱ በጣም በቃ ሳምንቱ ሙሉ ሳወራቸው ነበር። ለብዙ ሰው ነው ያወራሁት። አንብቤው መጽሐፍ ነው ለብዙ ሰው ከጠቀመና ያው ደጋግሜ ሞክሬያለሁ ከቁማር ውስጥ ለመውጣት ከነበረብኝ ድካም እንደገና ታድሼ ለመነሳት ሞክሬ ነበርና የዝሆኗ በልጅነቷ በጣም ትንሽ በሆነ ገመድ በጣም በትንሹ እንጨት ላይ ታሰረች እና ያቺ የታሰረችው ዝሆን በትንሽነቷ በልጅነቷ እንደ ሌሎች ጓደኞቿ ልትንቀሳቀስ ሞከረች። አመት ሞከረች፣ 2 አመት ሞከረች፣ አልሆነም። እንደ ሌሎቹ መንቀሳቀስ አልቻለችም ነበር። ያቺው ዝሆን እያደገች ትንሽ እየሞከረች አይ በቃ እያለች ተወቹ። ከዛ እንደ ሌሎቹ ግዙፍ ዝሆኖች አደገች። እሷም እዛው የሚያስፈልጋት ነገር እየተሟላላት። ከዛ ሙከራዋን ግን አቁማለች። እንደ ሌሎቹ ዝሆኖች በነፃነት መንቀሳቀስ አልቻለችም። እንግዲህ አስበው እንደ ሌሎቹ ግዙፍ ዝሆኖች ትንሽ ብትሞክር አይደለም ያንን የታሰረችበትንና የተታሰረችበትን ገመድ አይደለም ስንት ህንፃ መደርመስ ትችል ነበረ። ዝሆኗ ግን አይ የኔ ነገር በቃ ብላ ያቺ የታሰረችበት ከልጅነቷ ጀምራ የታሰረችበት ገመድ ላይ እዛው ላይ እንደዛው እንደደነዘዘች ቀረች። ብትሞክር ግን አስበዋል። ስለዚህ አንተነ ይሄንን ታሪክ ሲሰማ ዘራፍ ነው ያለው አስበዋል። ከዛ እኔም እኮ ተስፋ አለኝ፣ እኔም እኮ እችላለሁ፣ እኔም እኮ እንደገና ማድረግ የምፈልገውን ነገር ካወቅኩኝ በቃ መነሳት እችላለሁ የሚለውን ነገር እዚሽ ጋር የኔ አሃ ሞመንት እዚህ ጋር ተጀመረ። ከዛ እንደገና አዲሱ ልጅ መስራት ያስፈልግ ነበር። አዲሱ ልጅ ከየት ይሰራ? በጣም ትልቁ ፋይት። ምክንያቱም 12ኛ ክፍል ወደ ዩኒቨርሲቲ ልንሄድ ነው። ከዛ እንግዲህ ያው ሰው የማይወደው ቦታ ከተገኘ አይጠቅምም ብዬ ነው ማስበው።
የማይወደው ቦታ የማይፈልገው ቦታ ከተገኘ ለራሱ የማይጠቅም ለቦታው የማይጠቅም ለምንም የሚጠቅም አይደለም ብዬ ነው የማስበው አሁን ላይ። ስለዚህ በጊዜው ወደ ዩኒቨርሲቲ የነበረው ቅድመ ዝግጅት ላይ በጣም በሚገርም ሁኔታ ዩኒቨርሲቲ ከመሄዳችን በፊት እኔ ራሴ እንደገና የማደስ ስራውን ጀመርኩኝ። የቱ ጋር ጀመርክ ካልከኝ የክረምት ሰዓትን ቀጨኔ መድኃኔዓለም ገብርኤል ቤተክርስቲያን እንዲሁ ደግሞ የወጣቶች የክረምት ትምህርት ነበር። ሄድኩኛ ትምህርት ተጀመረ እዛ ክረምቷ ንባቦች በደንብ መጽሐፍ ይቻላል መጽሐፍን ካይቻልም ወደ ይቻላል በቃ እንዴት ነው የሰው ልጅ የሚለው ኧረ በጣም ከባድ ነበር። አሁን ብዙ ነገሮች ፎከስ አድርጌ ነበር። ይቺ አሁን የዝሆኗ ታሪክ የኔን ላይፍ በጣም ነው የቀየረችው። ደጋግሜ ያስቤያታለሁ። አሁን እሱ ነው አይደል ወጥሮ ያዘኝ የነበረው። መቀየር አይቻልም እንዴት ትወጣዋለህ ይሄን ሁሉ አመት ከዚህ ኢንቫይሮንመንት ወጥተህ እንደገና አዲስ በየትኛው ታምር አንተ እኮ አቅም የለህም አንተ እኮ አትችልም የሚል ከውስጥ የሚመጡ ድምጾች ነበሩ። እነሱን መቋቋም በጣም በጣም ያስፈልግ ነበር። ለዛ መቋቋሚያ ደግሞ አንደኛው ያው እንዳልኩ መንፈሳዊ ህይወት ላይ ጠጋ ማለት ከዛስ ይሄ ውሎህን ልማድህን ደግሞ ማስተካከል ከዛ ራስ እንደገና የታደሰ አዲሱ ልጅ ደግሞ ለመፍጠር በዛሽ ክረምት በደንብ ተጠቀምኩባት። ከዛ ወደ ዩኒቨርሲቲ ተገባ። ሀረማያ ዩኒቨርሲቲ አጎቴ አቶ ጌትዬ ማናዬ በዚህ አጋጣሚ እሱ ነው ይዞኝ ሄደው ከአዲስ አበባ እንግዲህ ተነሳን ወደ ሀረር። በጣም በከባድ የእንትኑ ላይ የከረምቦላው ምናምን እየተጫወትክ ያ ቁማር ደግሞ ከጎኑ ይዟቸው የሚመጣው ነገሮች ደግሞ ይኖራሉ። ያደክበት ቤት ደግሞ ለዛ ተጋላጭ ነው እና የመጠጥ ምናምን ተጋላጭነት አልነበረ? አዎ ይኖራሉ እንዴ አልፎ አልፎ ወይስ በደንብ ገብተህበታል? አይ በደንብ አልገባሁበትም፣ ግን አልፎ ይሄ ዘለል እያለን የምንሞክራቸው ነገሮች ነበሩ። ኢንፍሉዌንስ ምናምን አላደረገህም? እሱ ብዙ እንትን አላረገኝም፣ እንደዛኛው አልተቆጣጠረኝም። ይሄኛው ነበረ ከባድ የነበረው እሱ። ምክንያቱም ይሄ አይምሮህን ነው በነገራችን ላይ አሁን አይምሮህን ነው ሙሉ ለሙሉ ስድ የሚያደርገው። እኔ ሞር ተቆጣጥሮኝ በደንብ እንትን አድርጎኝ ነበር። ይሄ ነው ያው አልፎ አልፎ እንደዚህ አይነት እንትኖች ነበሩ። አሁን በተለይ ትምህርት አሉ አልፎ አልፎ ነው፣ ግን እንደዚህኛው እንትን አልነበረም። ይሄኛው ነበር በጣም ከባድ ነበር። አሁን በዚህ ሂደት ውስጥ ያስቀየምኳቸው ሰዎች አሉ፣ ያሳዘንኳቸው ሰዎች አሉ፣ ያሳፈርኳቸው ሰዎች አሉ። እንግዲህ አንዱ በጣም አንተ ስትበላሽ አንተ ጥሩ ሳትሆን ከሚጎዱ ሰዎች ውስጥ ወላጅ ነው አንደኛው። እኔ አሁን አባቴን በጊዜው በጣም አሳዝኘዋለሁ፣ አሳፍሬዋለሁ፣ አስከፍቼዋለሁ። ስለዚህ ልክ የክረምቷ ሲዝን ላይ አባቴ በር ዘግቼ እንዲህ አድርጌሃለሁ፣ ይሄን ትኑት እዚህ ይልሃል። አዎ ይሄንን እንደዚህ ያደረኩት እኔ ነኝ። ይሄን ትኑት እዚህ ይልሃል። አዎ ይሄን ያደረኩት እኔ ነኝ፣ ይቅርታ ተቀበለ። በጣም እሱ ብቻ ሳይሆን ደግሞ የሚገርምህ አሁን እሱ ደግሞ ያስተማረኝ ትምህርት አለ እዛ ጋር ተቀበለህ። አሁን እንትኑ ሊያናደድ ይችላል ሁኔታው ነገሮችን እሱን እኮ ብዬ አዎ በጣም ነው የሚያናድደው። ከዛ የእሱ ምላሽ ደግሞ እኔን የባሰ ሰበረኝ። እንግዲህ እንድትኮራበት የምትፈልገው ልጅ በእንደዚህ አይነት ብክነት ውስጥ በእንደዚህ አይነት ኪሳራ ውስጥ በእንደዚህ አይነት ነገሮች ውስጥ ያለፈ ልጅ ነው። ይሄን ሳደርግህ ነበር፣ ይቅር በለኝ፣ ይቅርታ አድርግልኝ፣ ከዚህ በኋላ ወደዛኛው እንትን ማለፍ እፈልጋለሁ፣ እስካሁን ላደረግኩት ነገር በጣም ይቅርታ ብዬ ይቅርታዬን እንግዲህ አቀረብኩ። ከዛ እሱ ደግሞ በጣም በልዩ ሁኔታ የኢዮብን ታሪክ መታገስን አንስቶልኝ በህይወት ጉዞ ላይ ይገጥማል ብሎኝ ከዛ ይሄ ከውስጥ ላይ ያላል ቅልል የሚልህ ነገር ጭራሽ እሱ በጣም ታጋሽ መሆን እንዳለብኝ፣ አስተዋይ መሆን እንዳለብኝ፣ ፈተናዎች ቢመጡ መከራዎች ቢደራረቡ እነዚህ ሁሉ ነገሮች ቢከሰቱ ማለፍ በመቻል በትዕግስት ማለፍ እንደሚጠበቅብኝ ብሎ ጭራሽ እኔ ይቅርታ ብዬ የተሳቀኩትን ልጅ
በሌላ እንትን አወራኝና በጣም በቃ ያ አሁን ሁሌ በህይወቴ ላይ ትናንቴ ላይ ወደ አዲስ ምዕራፍ ሰዎች ከመሄዳቸው በፊት አዲሱን አመት ላይ አሉኝ ልማዶች ልምምዶች አሉኝ ጥሩ ልማዶች የሚጠቅሙ ልማዶች ኋላ ላይ እናሰነሳቸዋለን ይሄኛው ግን ልክ አስበዋል ከሆነ ወደ ሆነ ልቀየር ሳደርግ በይቅርታ ነው የተሻገርኩትና እንደዛ ሲሆን አንዳንዴ ሂሳብ አወራርዶ ማለፍ ጥሩ ነው ሂሳብ አወራርዶ ሲታለፍ ብዙ ጥቅሞች አሉ አይጎትተህም እንትና ያደርገህ ነፃ ሆነህ እንድትራመድ ያግዝሃል ስለዚህ እዛሽ ጋር የኔ የመሸጋገሪያ ጉዞ ተጀመረች ስለዚህ ይሄንን ትልቅ ሌሰን ተምሬ ወደሞ ሌላኛው የህይወት ማላቀው የህይወት ጉዞ ደግሞ ከፊት አሁን እዚህ ጋር ነፃ በቃ አለቀ ይመስላል ደግሞ ይቀጥላል ህይወት እየቀጠለ ይሄዳል አሁንም ፕሮግራማችን እንደቀጠለ ነው ልክ እንደዚህ አይነት ተመሳሳይ እንግዶችን እንድንጋብዝላችሁ በዚህ ፕሮግራም ላይ እንዲቀርቡ የምትፈልጓቸውን ሰዎች ኮሜንት ላይ ጻፉልን እንዲሁም ደግሞ እስካሁን ድረስ በነበረን ቆይታ ምን ተማራችሁ ምን ተረዳችሁ ኮሜንት ላይ ጻፉልን መልካም ቆይታ ሀረማያ መሄዴ ነው ሀረር ብዬ በሀረማያ ፍሪዳ ታርዶ ነው በሪዮ ታርዶ አንል በቃ ተሄደ በጣም ደስ የሚል ጊዜ ነበር ስቲል በቃ በጣም ምርጥ ወዳጆች እንግዲህ 10 ምናምን አመት ወዳጆች ያፈራሁበት በጣም የልብ ጓደኞቼ ከዛ በኋላ ይጀመሩ የተገኙበት አሁን ኢንቫይሮንመንትም ተቀየረ ማለት ነው ወደዛ ሲኬድ በጣም አዲሱ እንትን ተጀመረ አዲሱ ምዕራፍ አንድ አመት ቆየው በአንድ አመት ቆይታዬ እንደው በወፍ በረር እናንሳውና አንድ አመት ቆይታዬ የመጀመሪያውን 6 ወር ያው ዩኒቨርሲቲ ሲገባ ትጫራለህ አይደል የመጀመሪያዋ 6 ወር ስጋት ነበረች መከራ ነበረች ስቃይ ነበረች ከዛ እኔ ደግሞ የመጣሁበትን መንገድ አይታል ከዛኛው ልቀር እያልኩኝ ያልኩ ልጅ ለቤተሰቤ ኩራት ለሆን እያልኩ ያለው ልጅ ገና አዲስ በቃ በራሱ ይሄ ትምህርቱ ላይ ምናምን በቃ በደንብ እንትን ያለ ልጅ መሆን የሚፈልገው ልጅ አሁን ሊሰራ ነው ስጋቱ እንዴት አሁን በ6 ወር ተመላሽ ቢሆን ህይወቴ እንዴት አይነት ሲኦል እንደሚሆን አስቡ እንደገና ይንሉ አመት አበሳጭ ሳሳዝን እና ምን የነበርኩኝ ልጅ እንደገና እዚህ አሁን ትንብል ህይወቴ እንዴት ሊመሳቀል እንደሚችል አስበው ጭንቀት ፍርሃት ምንድነው መሆነው እንደዚህ ቢሆን ከዛ የመጀመሪያው 6 ወር ታለፈች አሁን አዲሱ ሰውም እየተሰራ ነው ዩኒቨርሲቲ ሲሄድ ሰዎች ያው በተለይ ተማሪዎች ቤተሰብ ጋር ስለሚሆኑ የመበላሸት ጥሩ ያልሆነ ነገር ላይ የመግጠማቸው ነገር ከፍ ያለ ነው የኔ ግን አባት ተቀየረ ተቃራኒ ነው ቤተክርስቲያን ነው እንትን ነው ሲሪየስ የሆነ የህይወት እንትን ነው ከዛ እንግዲህ የመጀመሪያውን 6 ወር አለፍኩ እንዴ ያልኩኝ ዲሞ ይቻላል እንዴ ተንጠልጥ ያለፍኩኝ ከዛ የመጀመሪያ 6 ወር ስታልቅ አሁን ደግሞ ሌላ ማሰብ ሌላ እንትን ጠይቅ ቆይ ግን ሞዶ ነው መማረው ናቹራል ሪሶርስ ማኔጅመንት ነበር እሺ ያው ግብርና ውስጥ ነው እንግዲህ በጣም አሪፍ በጣም ደስ የሚል በቃ እዛ ላይፍ በጣም ጣፈጠ ደስ ይላል ሌላ ላይፍ ነው ስፖርት ኳስ ምናምን ውድድሮች አሉ ሀረማያ ግቢ ስቲል እንደውም የኛ ሲኒየር አለ ክለብ ተጫዋች ነው እስካሁን በቃ ወዳጅነቱ ከኛ በፊት የነበሩት ደግሞ አንድ ባች ብቻ ነበር የነበረው አዲስ ፊልድ ነው ለዛም ዲፓርትመንት ስለዚህ በደንብ በቃ እነሱ ሲኒየራችን ናቸው ከሲኒየሮች ጋር በቃ ተቀበሉን ዌልካም አሉ በቃ ዌልካም ላይ የነበረው እንትን ደስ ይል ነበር የመጀመሪያው ላይ ከዛ በቃ በኳሱም በማህበራዊ ህይወቱም ከዛ እዛ ላይ ምን አይነት ጥያቄዎች ነበሩ ይመስላል ክለቦች ያለው ክለቦች የተለያዩ ክበባቶች ስንገባ ተቀበሉን አሉ እዛው የሆኑ ክበቦች አሉና እዛ ላይ ፍላጎቱ አለኝ ግን የመጠጋት እንትኔ ትንሽ እንትን ያደርጋል አረ ትምርቴን በየ ከዛ የመጀመሪያው 6 ወር ላይ ኳስ የግቢ የእግር ኳስ እንትን ውድድር ነበር እና ተዚህ ለኛን በቃ ኃይለኛ ቀውጢ ጨዋታ ነው እና የኛም ኤንአር የምንወክለን ተጫወትን ቱርናመንት ነው ተከታታይነት ያለው ነው ከዛ የመጀመሪያውን ዙር አሸነፍን በቃ ትንሽ በጥንቃቄ ነው እኔ እዚህም እየተጫወትኩም ቢሆን የመጣውባትን እንዳረሳ እንዳያዘናቀኝ እንትን እንዳለል ምናምን 6 ወሯን በኋላ ብቻር ማን ይሰማኛል አይነት እንትን ስለነበረኝ አንዱን አሸንፈን ሁለተኛው ዙር ላይ
እንትን አደረግኩኝ። ሁለተኛው ዙር ላይ ትዝ ይለኛል አይ አልጫወትም እኔ ከትምህርት እንትኔ ብዬ ጫካ ኳስ ጌም እያላቸው እኔ ትቼ ጫካ ገብቻለሁ ላጠና እና በጣም እንትን አድርገው ያኔ እንግዲህ 6 ወሩን ጨረስን። ከዛ ከ6 ወሩ በኋላ ጥያቄዎች መጡ። ለምንድን ነው ወደዚህ አሁን ወጥቼ ይሰራበታል ለምንድን ነው ስል ቤተሰብ ለማስደሰት ነው። ኦኬ አሪፍ ሰው ቤተሰብ ለማስደሰት የሚሄድበት ነገር እውነት በደንብ ይጠቅማል እና የሚለውን ሳስብ በዛ ሰዓት ላይ ግቢ ውስጥ እያለን አሁን ዘማይንድ የሚል ሾው ነበር ኢቲቪ ላይ የሚተላለፍ እከታተላለሁ ቁጭ ብዬ አእምሮ እንዴት እንደሚሰራ ነው ዶክተር ዳይቶ እንድማገኝ ይቻላል መንፈስ ይሄ አስተሳሰብ ምናምን እንትን ላይ ቁጭ ብዬ ላውንጅ ጄ ካፌ ቁጭ ብዬ ያለው ከዛ መጽሐፎችም ማንበብ ጀመርኩ። አሁን ሁለተኛው ከ6 ወር በኋላ ያለውን ሲዝን መጽሐፍ አነበብኩኝ ራሴ ላይ ሰራው። በቃ አዲስ የምትፈልገውን ነገር ለመሆን በቃ ራስህ ላይ ስራ ራስህን አሁን አቁም የሚለውን ሁለተኛው ሴሚስተር ላይ በደንብ አድርጌ ተዘጋጀሁበት። ራሴ ላይ በደንብ ሰራሁበት። ከዛ ስመጣ ሰዎች አሁን ግቢ እንትን ምናምን ሲሄዱ እኔ እንትኔን ዘግቼ የማነበው የትምህርቱን ሳይሆን መጽሐፍቶች ምን መሆን ትፈልጋለህ እነ ዶክተር አቡሽን ዘ ፓወር ኦፍ ዩር ሰብኮንሽስ ማይንድ እነዚህ መጽሐፎች በደንብ በቃ ራስ ላይ የሚያንጹ በደንብ የሚጠቅሙ እንትኖችን በደንብ ነበር ቴንሽን ቦክሲንግ ዘግቼ ማነብ የነበረው እሱን ነው ራስን በደንብ። ከዛ እንግዲህ ቀጠለና 1 አመት ቆይታ አበቃ። ወደዚህ አዲሱ ምዕራፍ መጣ። አሁን እንግዲህ 1 አመት ከዛ አካባቢ ወደዛኛው ኤንቫይሮንመንት መጥቻለሁ። አሁን እንግዲህ ከዛ በኋላ እዚህ ልቀር ነው። እዚህ ከቀረው በኋላ ውሎ የሚሆነው እዚሁ ነው። እዛው ጠጅ ቤት ነው የምኖረው። ትምህርት ልማር የፈለኩትን እንድማር እድል ተሰጠኝ። ስለዚህ ተመለስኩ 1 አመት። ቅድም ግን ስታነሳልኝ አንድ በፊት ላይ ለአባትህም ምናምን የነገርከው በቃ ለቤተሰቦቼ የሚፈልጉት አይነት ልጅ መሆን አለብኝ፣ እነሱን ማኩራት አለብኝ፣ በቃ እነሱን እንደሚፈልጉት ሆኜ ማድረግ አለብኝ ነበር። ከዛ ደግሞ አሁን ደግሞ መጣና እንዴ እነሱ የሚፈልጉትን ነው እንዴ እኔ የምፈልገው የሚል ደግሞ ሁለቱ ተቃራኒ ሆነ። ሰው እንዴት ታስታርቀዋል? አሁን እዚህ ጋር አንደኛ በደንብ ይሄ የመንቃት እንትን ላይ ነበርኩኝ። የመንቃት አሁን የቤተሰብ ደስታ ያለው ዞሮ በልጅ ስኬት ውስጥ ነው። የምትፈልገውን ነገር ስታሳካ ቤተሰቦች ወዲያውም ባይሆን እየቆየ ይደሰታሉ ሲገባቸው። ምክንያቱም ካንተ የሚወጣው ነገር እነሱን ሞር ያስደስታቸዋል። ጊዜው ወቅቱ የሚሰጡን አስተሳሰቦች እሳቤዎች አሉ አይደል? ጊዜው አሁን ለምሳሌ በአሁን ሰዓት ላይ የትኛው ወላጅ ነው ልጅ ዩኒቨርሲቲ እንትን ካላለ በቃ ህይወት እንትን አለ የሚለው? አሁን ላይ እንዳይሄድ ይላል። አሁን ላይ እኮ ያኔ እኮ በቃ ዓለም ነው። እና እኔም ደግሞ ልክ ከ6 ወር በኋላ የምጠቅመው ለነሱም ለኔ የሚለውን ነገር በደንብ ሰራውበት። ስለዚህ በጣም የተሳካላቸውን ሰዎች ታሪክ ማየት ጀመርኩ። የተሳካላቸው ታሪክ በምንድን ነው የሚለውን ማጥናት ጀመርኩ። ስለዚህ ደግሞ በነበረኝ እሳቤ ላይ ራሴን እያሻሻልኩ ሀሳቤን እየገነባው መሄድ ጀመርኩኝ። ስለዚህ አሁን ከዛ ስመጣ እነሱ ምንም ይበሉኝ ምንም እንደማኮራቸው ጥሩ ቦታ ላይ ደርሼ እንደማሳያቸው እምነቱ ነበረኝ። እሱ እምነት ነበረኝ። ስለዚህ እሱን ይዤ መጣሁ። እሱን ኢነርጂ ይዤ መጣሁ። የትም ልግባ የትም እንትን ላድርግ 1 አመት ጨርሼ መጣሁ። ከዛ ከ1 አመቱ በኋላ መቀጠል አልፈለግክም ነው እዛው ወይስ? ናቹራል ሪሶርስ ማኔጅመንት ነበረ፣ የግብርና ነበር። ስለዚህ ከዛ የነበረኝን ነገር ጨርሼ ወደዚህ ወደ ጤና መግባት ፈለግኩኝ። ሰዎችን መርዳት ያስደስተኛል። ስለዚህ ሰዎችን ለመርዳት ደግሞ ያለኝ አሪፉ መንገድ ምንድን ነው ብዬ ሳስብ ጤናው ደስ ይላል። ስለዚህ የነበረም ውጤት ማስቀጠል ይችላል። ወደ ጤና መግባት ይችላለሁ። ስለዚህ በቀጥታ ወደ ጤናው ጋር መግባት ቻልኩኝ ማለት ነው። አዲስ አበባ የሜዲካል ሄልዝ
ፐብሊክ ሄልዝ ሜድኮ ባዮሜዲካል ሜድኮ ታውቃታለህ? ዜማ ነበረች እኮ ያ ሜድኮ ባዮሜዲካል የጤና ኮሌጅ ሙዚቃው ራሱ ከዛ በጣም ደስ የሚለው ያጎቴ ልጅ ወይ ደግሞ ወንድሜ ዳንኤል ይባላል። አይ ቲንክ አሁን አሜሪካ ነው ያለው። ጠፍቷል ስንት ዓመታችን ካወራንና እሱ ላቦራቶሪ ይማር ነበር እዛ ሜድኮ። ከዛ እዛ እኔ ጤና በቃ መረጥኩኝና በቃ ሰው መርዳት ሰው ማገዝ በጣም ደስ ይለኛል። ስለዚህ ወደ ጤናው ስመጣ ደግሞ እንትን መማረጥ ነበረብኝ የትልማድ ምናምን። ከዛ እሱ ሪኮመንድ አደረገኝ ሜድኮ። ከዛ ወደ ወሎ ሰፈር የሚገኘው የሜድኮ እንግዲህ ህይወት ተጀመረ ማለት ነው። አዲሱ ቻፕተር ደግሞ ተጀመረ። የምትኖረው እዛው ቤት ነው? እዛችሁ ቤት እዛው ቤት። አሁን እንደገና ሌላው ቻሌንጅ ጀመረ። ያ አሁን አንዱ አመት እዛም ስለነበርኩ አሪፍ ነበር። ተቀይሮ የመጣ ማንነት ግን አለ። አልከበደህም? ለሱ የሚሆን ደግሞ ምቹ ስነ ምህዳር ደግሞ እዛ እንትን ላይ ያንን በጣም እንትን የሚያደርግ አይ ቲንክ አልነበረም። ያው አንደኛ አመት ላይ ያለው በጣም ብዙ ቻሌንጆች ነበርኩ። ለምሳሌ አያቴ ያረፈ የመጀመሪያ አመት ላይ። ከዛ አያቴ ካረፈ በኋላ የሆኑ የላይፍ እንትኖች ተቀየሩ። ደግሞ አያቴ ካረፈ በኋላ ሜድኮ እናቴ መጣች ለለቅሶ። ረጅም አመት አልተገናኘንም። እናቴ መጣች ለለቅሶ። ምን ተሰማ የዛ ሰዓት? አውቃታለሁ እኮ እዛ አካባቢ ያሉትን ነገሮች አያለሁ። ግን ደግሞ ስለና ሲነሳ ደግሞ ያልሆነ እንትን እናያለኝ። ያ የሆነበት ያው ምክንያቶች አሉ፣ እናያቸዋለን እነሱን። ከዛ እንግዲህ አዲስ በቃ ያለፍኩባቸውን አይታቸዋል። 11 ላይ 12 ላይ የነበረው ከዛ እንደገና አንድ አመት እዛ ራስን ምናምን ከዛ እዚህ ደግሞ ሁኔታዎች ተመቻቹና አዲሱ ቻፕተር የአዲሱ አመት አዲሱ የሜድኮ ህይወት ሲጀምር አያቴ ሲያርፍ እሷ መጣች መኖር ጀመረች። ከዛ እሷ 20 ምናምን አመት አብረን አልኖርን። ስለዚህ እሷ ይዛቸው የመጣቸው ነገሮች አሉ። ፍጹም ትባላለች። በጣም ጥሩ መልካም ሳልረዳት ያው አንዳንዴ አለመረዳት ችግር ነው። ይሄ አለመረዳት ብዙ ዋጋ ያስከፍለናል። በጣም ብዙ ዋጋ እንደ ሀገር እንደ ዓለምን ራሱ ያሉትን ነገሮች አለመረዳታችን ለመረዳት ደግሞ አለመሞከራችን በጣም ትልቅ ህመም ነው እና እሷን ለካ ያልተረዳኋት በጣም ምስኪን በህይወት ውስጥ ብዙ ያሳለፈች። ለምሳሌ ያው የአባቴም የመጀመሪያ ፍቅረኛው ናት። እሱ የመጀመሪያዋ ነው። ከሱ ውጪ ምንም ሰው አታውቅም። እንግዲህ እሷ በጣም በሚገርም ሁኔታ ብቻዋን ነው 20 ዓመት የኖረችው አንድ ቤት ውስጥ። ከዛ ሰው ቤት ታገለግል ነበር፣ ሰው ቤት ትሰራ ነበር። ሰው ቤት ስትሰራ አሁን እሷ ጋር ያሉ ጫናዎች ነበሩባት፣ ብዙ ጫናዎች ነበሩባት። ያንን ጫናዎቿን ደግሞ ለማስታገስ ልክ እኔ እዛ ጋር ወደ ቁማሩ እንደሄድኩት እሷ ደግሞ ወደ መጠጥ የመቅመስ ነገሮች፣ ከዛ የአእምሮ እክል የመከሰት ነገሮች። ከዛ ይሄንን 20 ዓመት ብቻዋን ነው የኖረችው። እንግዲህ በዚህ አመታት እሷ ወደዛኛው ቤት ስትመጣ አዲሱ የህይወት እንትን ተጀመረ። ምክንያቱም እንግዲህ እኔም ገና ድክ እያልኩ ልቆም እየሞካከርኩኝ ነው። እዛ አመት ላይ ሀፕን ሲያደርግ ቤቱ ያው በአያቴ ሀዘን የመጣችው ከዛ መኖር ጀመረች። እዛ ቤት ውስጥ ስትኖር እንግዲህ ትንሽ ለአእምሮ የታወከ ሰው ቤት ውስጥ ካለ ቤተሰቡ ነው የሚተራመሰው። እዛ ሰው ላይ ብቻ አይደለም የሚቆም እና በቃ የእሷን እንትን ለካ ሳንረዳት ስንፈርድባት እንደዚህ እሷ የሚለውን ቤት ውስጥ ከመጣሽ በኋላ እነዚህ አይነት ነገሮችን ማየት ጀመርን። ስለዚህ እኔ አሁን እዚህ ጋር ልቆም የነበርኩ ልጅ እንደገና ይሄ ወደ ቤት ስመጣ ይሄ ነገር ሌላ ተጨማሪ ጭንቀት፣ ከዛ ውድድር ውስጥ ገባው። እኔ ቤተሰቦቼ እንደዚህ እዚህ ቦሌ እንግዲህ ወሎ ሰፈር ነው እዚህ ሁሉ ያሉት ሶማሌ አለ ምን አለ ሚክስድ የሆነ እንትን ነው። ከዛ ከነዚህ ጋር አካባቢውን ደግሞ ስታየው ምናምን በቃ የሆነ ቦሌ እንትን የሚባላል በቃ እነዚህ ሁሉ ይደላቸው ምናምን በቃ ራሴ ጋር አሁንም ሙግቱ ያቺ እንትን ደግሞ መነሳት ተመለሰ ማለት ነው ያቺ ስሜት። ከዛ የመጀመሪያው አመት ላይ በቃ ትግል ራስን ለማስተካከል ራስን ለመሆን ራስን ለመስራት እንደገና። ከዛ በዛ አጋጣሚ ላይ
አሁን የእናቴ ቤት መምጣት እንግዲህ ጥሩ በረከት ሆኗል በሰዓቱ ባስበው ጥሩ እድል ነው በቅርብ ለማየት ለመረዳት ለማወቅ ምንድን ነው የሆነችው የሚለውን ለማወቅ በደንብ ሰፖርት ያደርጋል እና እሷ ከመጣች በኋላ እኔ ደግሞ መጨነቅ ጀመርኩ ለምን እሷ ጋር ያሉት የአእምሮ መታወቆች የምንኖረው እንዳልኩ ጠጅ ቤት ነው ስለዚህ ምቹ ስነ ምህዳር ተፈጠረ ለሷም አይደል መኖር ጀመረች ከዛ ከአባቴ ጋር ያው አሉ ጭቅጭቆች እሷ ያላት ካራክተር አለ በቃ እሷ የኖረችበት 20 ምናምን ዓመት የኖረን ሰው በአንድ ወር ውስጥ ና ተቀየር ማለት ራስን ማድከም ነው ራስን መግደል ነው አሁን ያኔ እንደዛ ነው የሆነው እኛ እንደዛ የኖረችን ከዛ ነይ እንዲሁኝ ማለት በጣም ከባድ ነበርና ያ በቃ እንትኑን አናቀው በጣም እግዚአብሔር ይመስገን አሪፍ ቤተሰቦች ናቸው አባቴም እህቶቹም ወንድሞቹም እዛ ያለው ቤተሰብ በቃ በጣም ምርጥ ጥሩ የሚባሉ ቤተሰቦች ናቸውና በዛ ሂደት እንግዲህ እሷን ትሪት ለማድረግ መሞከር መጀመር ነበረበት እኔ አሁን እሷን ራሱ መቀበል ሌላ የቤት ስራ ነው ለኔ እንደዛ ካለችበት ጋር መቀበል ለኔ ከባድ ነበር ምክንያቱም 15 14 13 8 10 ምናምን እድሜ ላይ ያለው ስለ እናት ሲነሳ ነኝ የሆነ ፍርሃት የሆነ ስጋት የሆነ እናቴ የሚለው ጥሩ እንትን አይደለም ያለኝና አሁን ያችን 20 ዓመት ላይ ለመቀበል በጣም ከባድ ነበር ስለዚህ በሰዓቱ ይሄ ተጨምሮ የቤት አሁን እሷ መምጣቷን ተከትሎ ጭንቀት ውስጥ ገቡ እንዴት ላድርግ ከዛ እንዳጋጣሚ ሬዲዮ ያው ህይወቴን ቀይሮታል ከምልባቸው እንትኖች ውስጥ አንዱ ሬዲዮ ነውና የእነ ትግስቱ አልተንጉስ ፖስተሪቲ አገኘኋቸው እሺ ሬዲዮ ሰማሁ ሄድኩኝ ቢሮ ኬኬር ያው እንግዲህ ኢነርጂው ለመለውጥ የሚፈልገው ልጅ አለ ለማደግ ለመቀየር ለመስተካከል ከዛ የሆነ ቻሌንጅ ገጠመኝ ይሄን ደግሞ እንዴት ልለፈው ከዛ እነ ትግስትን አገኘኋቸው እግዚአብሔር ይስጣቸው በጣም ነገ የረዱኝ ከዛ በተወሰነ ጊዜ ክትትል እየተደረገ እነሱ ጋር አቅሜን እንዳውቅ እንድረዳ ወደ ኋላ የለብኝን ትራውማዎች በደንብ እያንዳንዷን ዲስከስ እያደረግን ለምሳሌ እንደዛ እንደሆኑ ለሰው ፊት እንድፈራ የሚያደርገኝ ነገር ውስጥ አንዱ እዚህ እጄ ላይ እንትን አለ ውሃ ያቃጠለኝ ኦኬ እና ውሃ ያቃጠለኝ ነው ሰው እኮ ጉዳዩ አይደለም ራስን ተሸክመህ የምትኖረው እና ይሄን አሁን ቲሸርት አድርጌ ሰው በይ ምን ይለኛል የሚል በጠራራ ፀሐይ ይሁን በቃ በጠራራ ሙቀት ላይ ይሁን ጃኬት እና እነዚህ ጥቃቅን የመሰሉ እንትኖቼ በጣም ለካ አይምሮ ውስጥ እንትን ብለዋል ከዛ ቲጂ እንግዲህ በቴራፒ ይጠቅማል ብዬ ስለማስብ እንደው ሼር ላድርግ ማለት የማይመችህ ቦታ እስኪ እንሂድ ኮንፈርት የማይሰጥህ ቦታ ትለኛለች ለእኔ ኮንፈርት የማይሰጠኝ ቦታ ማለት ቤቴ ቤተሰቦቼ ወደ ቤቴ እኩኝ ማለት ያ ቤት በቃ ከዛ እስኪ ኮንፈርት የሚሰጥህ ቦታ ደግሞ ብላ ስትለኝ ከሰዎች ጋር ካፌ ውስጥ ቁጭ ብዬ ከሰዎች ጋር ሀሳቤን በነፃነት ሼር ሳረግ ከሰው እኩል ነኝ አላነስኩም የሚለውን ነገር ይዤ ማየት ለእኔ በጣም ትልቅ እንትን ነበር በጊዜው ትልቅ በቃ የምቾት ዞን ነበረ እንግዲህ እሱን እየሰራን ከወር ከምናም በላይ እሷ ያለፉትን ያመታት አሁን ያለፍኩባቸውን ሼር አድርጌያቸዋለሁ እንዳልክ አሰፋ በዚህ አጋጣሚ ቴንኪው እሱን በደንብ ነው ያገዘኝ በጣም ነው ያገዘኝ ጉዳ እንድሰማውን ነው እነዚህ የሆኑ ወርዶች አሉ አሁን በጣም የሚያነጹ እንዴ ቲጂ አሁን ካነሳችልኝ በጊዜ ውስጥ እኛ መጨረሻ ላይ ስንሞት ብቻ ነው ፕሮዳክት የምንሆነው ፕሮሰስ ነን የሰው ልጅ አሁን ሼክ መሐመድ አላሙዲ በዛ ጊዜ የሰጠች ይመስላል በአሁኑ ሰዓት ማአት ችግር አለበት አሁን የምናያቸው ትልልቅ ሰዎች ማአት ችግር አለባቸው አንተ ላይ ብቻ ዓለም የተደፋ እንዳይመስልህ እና ይሄንን ግን አለመረዳት በጊዜው እኔን በቃ ህይወቴ ጨለመ ሲኦል ውስጥ ነው የምኖረው ኧረ የኔ ኑሮ እያልኩ በቃ እየዬ ነበር ንትርክ የበዛበት ነበርና ስለዚህ አሁን አቧራው መጠረግ ነበረበት ያ ይዤ የመጣሁት መስተካከል ነበረበትና ቲጂ ያንን አቧራ ጠረግ አደረገች ከዛ እይታዬ ሲስተካከል
ለካ ያ ቤት ለእኔ ትልቅ ሞገሴ ነው። ጊዜ ይፈልግ ነበር። አንድ ዓመት አካባቢ እነሱን አክሰፕት ለማድረግ ለመረዳት፣ እናቴን ለመረዳት 1 ዓመት ፈጅቷል። 1 ዓመት እንግዲህ ከዛ በፊት ይዣቸው የነበሩ ድምፆች አሉ። 1 ዓመት ፈጅቷል። ከዛ ከ1 ዓመት በኋላ 2ኛ ዓመት ደግሞ ያው ሜድኮ የተማርኩኝ ይሄ ወደኋላ የነበረው የቆሸሸው ነገር እየተስተካከለ ሲሄድ ከዛ ከጓደኞቼ ጋር ዲስከስ እያደረግን እንግዲህ ከወሎ ሰፈር እስከ ለገሃር ድረስ ስለ ህልም ስለ እንትን እያወራ ነው የምንመጣው በኢነርጂ በእግራችን ወክ እያደረግን በጣም ደስ የሚል የልጅነት ይሄ ኢነርጂው በጣም ይገርም ነበር። ወክ እያደረግን እንመጣ ነበረ። ከዛ በዛ ዓመት ላይ የመጀመሪያ ዓመት ላይ ልክ እንደኔ ደግሞ ለካ ጠጋ ስትል ሁሉም የተሸከመው ጉድ አለ በየቤቱ ስቲል ወዳጆቼ በዛ ሰዓት ግን ያገናኙን ወዳጅነታችንን ይበልጥ ደግሞ ያስተሳሰረ በየቤታችን ብዙ ፈተና አለ። ሁሉም የራሱን ፈተና የራሱን መከራ ተሸክሞ ነው የሚመጣው። ቢሮ ዘንጣ ትምህርት ቤት ፏ ብላ ስትመጣ ያልያዘችው ነገር ያለ እንዳይመስል ማአት ነገር ተሸክማ ነው የምትመጣው ከቤተሰብ ጋር በተለይ በተያያዘ። ስለዚህ እኔ አሁን እንደዛ ዝንጥ ስላለች ህይወቷ ይፈካ ነበር ይመስለኝ። እዛ ያሉኝ ራሴን አነጻጽሬ ራሴን ዝቅ የማደርግበት አንዱ ምክንያት ታድለው ከዚህ ቤተሰብ አልመጡም፣ እነሱ ምን ሆነባቸው እያልኩኝ ነበር ራሴን እያወዳደርኩኝ ወደታች ዝቅ ሳረገኝ ነበረው። ያ ግን ልክ እንዳልሆነ ከጓደኞች ጋር መግባባት ስጀምር፣ ስለ ህይወት ማውራት ስጀምር በዛ ሂደት ላይ መተዋወቅ ጀመርን። ስለዚህ ከጓደኞቼ ጋር የምናወራባቸውን አቅጣጫዎች ማስተካከል ጀመርን። እኔ በጣም የዛ ዓመት ላይ ትዝ ይለኛል እወዳለሁ መጽሐፍ፣ እቅድ መጽሐፍ እንትን እንዲሆናለሁ በቀጣይ ዓመት ምናምን እዛች ዓመት ላይ መስራት ጀመርኩ። በዚህ ዓመት እንትን ሆናለሁ ምናምን። እሷን እንደውም በጣም ባለፈው እየገመገምናት ነበር ከራሳቸው ከጓደኞቼ ጋር እና በጣም ይገርማቸዋል። ፕሮግረስ አለው። የመጀመሪያ ዓመት ላይ ኢቭን የመፍራት እዛው ሜድኮ እንትኔ ላይክ አሁን ፕሬዘንቴሽን ላይ ምናምን በቃ የመፍራት ነገሬ ምናምን ጀማምሮኝ ነበር እዛው ትምህርት ቤት እዛው እንትን ላይ። ግን ስጨርስ ስወጣ ከዛ ብዙ ነገሮችን ቀይሬ ነው የወጣሁት። ያ ግን ሊመጣ የቻለው በምንድን ነው? በደንብ ፎከስ አድርጎ መስራት፣ ራስን ማወቅ፣ ራስን መረዳት፣ ፍላጎትን በደንብ መለየት የብዙ ነገሮች መነሻ ነው ብዬ አስባለሁ። የሜድኮ የመጀመሪያው ዓመት ቆይታዬ ለእኔ ይሄ የነበረብህን እንትኖች አንስተህ እንደገና በአዲስ ለመብረር የምዘጋጅበት ጊዜ ነበር። 2ኛ ዓመት ላይ አቅሜን ደግሞ ያነቲጂ ያነሱትን አቧራ ወደ 2ኛ ዓመቱ ላይ ስንሄድ ደግሞ በአዲስ ለመብረር በአዲስ አቅሜን ለማድረግ ጉዞ ተጀመረ። ያው ቤት ውስጥ ያለኝ ነገር እዛው ዓመት ላይ ተስተካከለ። እናቴን ተረዳኋት፣ ቤተሰቦቼን ተረዳኋቸው። በገባቸው ልክ እኮ ነው ኢንቨስት ያደረጉብኝ። በገባቸው ልክ እንዲያስበዋል። እዛ ጠጅ እየሸጡ የግል ትምህርት ቤት አስተምረው ነገ የተሻለ እንትን ይሆናል ምናምን ብለው በጣም በስርዓት ለስሜቴ ተጠንቅቀው በብዙ አቅጣጫ እንደ ትልቅ ሰው አክብረውኝ ምናምን ያሉ ሰዎች ናቸው። ወይኔ እነዚህን የመሰሉ ወርቅ የሆኑ ቤተሰቦች ነው በሆነ እንትን የሳልኩት የሚለው ነገር ያመጣ እዛው ዓመት ላይ ተረዳው። ከውስጤ ቀልል ያለ ነገር መጣ። 2ኛ ዓመት ላይ ደግሞ እናቴ እንደዚህ አይነት እንትን ላይ ነው ያለች፣ ምን እናድርግ ወደ መፍትሄው። ተማሪም ብሆን ግን ማምጣት እችላለሁ፣ ነገሮችን መቀየር ማስተካከል እችላለሁ። 2ኛ ዓመት ላይ ብዙ ነገሮች ተቀያየሩ። ይሄ ልክ የምመኘው አይነት ለምሳሌ አሁን እሷን መቀበል ቀላል አይደለም። አሁን የብዙ ቤተሰብ ጭቅጭቅ፣ ንትርክ ልጆችን ወላጆችም ከሚያጨቃጭቁ ነገሮች ውስጥ አንደኛው ያለንበትን ኢንቫይሮንመንት አለመቀበላችን ነው። ከቤት ውጣና ወደ ሀገራችን እንምጣ። ብዙ ያልተቀበልናቸው ጉዳዮች አሉ። ብዙ ባልተቀበልናቸው ጉዳዮች ላይ መፍትሄ ለማምጣት ከመፍጨርጨር ይልቅ ያንን ስንኮነን፣ ስንተች፣ ስንረግም
በመዋላችን ነገሩ እየተባባሰ ሄደ እንጂ ለውጥ መምጣት አልቻለም አይደል? ምን ነው የዓለምን ነገር ስታየው እኔ ዓለም ከቤት ይጀምራል ብዬ ነው የማስበው። ቤት ውስጥ ያልተሰራው ነገር፣ ቤቱ ውብ ካልሆነ፣ ቤቱ ሰላማዊ ካልሆነ፣ ቤት ውስጥ መከባበር ከሌለ የትኛው ዓለም ነው ሰላማዊ ዓለም የምታገኘው? የትኛው ስራ ቦታ ነው ሰላማዊ የሚሆነው? ሀሜት የማይበዛበት መከባበር የበዛበት የስራ ኢንቫይሮንመንት ለመፍጠር ያ ሰው ቤቱ ያልተስተካከለ ነገር በጭራሽ መቀየር አይችልም። እና እንዲህና እንደዛ ሀሳቦችን ከዛ በኋላ መረዳት፣ ማስተዋል፣ መገንዘብ ጀመርን ማለት ነው። በጣም አሪፍ። ቤት ውስጥ ያሉትም ነገሮች ተስተካከሉ። ከዛ ወደ የምትፈልገው መስመር መምጣት ጀመርክ። የዛ ሰዓት ትልቁ ህልም ምን ነበር? ያኔ ትልቁ ህልሜን ግን ያዋለደችኝ ቲጂ ናት። በዛ በአንድ አመት ጊዜ ውስጥ ማለት ምን ሆነ መሰለህ? ዲፕ ዳውን በደንብ ገብቼ በትክክል አሁን ሰው መርዳት ያስደስተኛል ነው ያልኩት። ስለዚህ ወደ ሜዲኮ ወደ ጤናው ትምህርት ስመጣ ከዛ ወደ ኋላ የነበሩኝን እንቅስቃሴዎች ከዛ ብዙ ነገሮችን ሳይ ለካ ልጅነቴም ላይ እዛ ሆዬ ላይ እመራለሁ፣ የሆነ እንትን ላይ እመራለሁ፣ ማስተባበር ነው ደስ ይለኛል። ስለዚህ ወደ 180 የሚሆኑ እንትኖች ዘረዘርኩ፣ ሙያዎች፣ ጥበቃ፣ ሹፌር፣ ጽዳት፣ ሕክምና ባለሙያ፣ ከዛ የሆነ በቃ ካሜራማን፣ ኤዲተር ምናምን ሊስቶች ዘረዘርኩኝ። የምታውቃቸውን እንዳለ በቃ የቱ ጋር ቢሆን አንተን ያስደስተዋል ሊስት አውጥ ተደረገ። ራስን እዛ ውስጥ እየከተትክ ነበር እያየሁ ነበር። ቁጭ ብዬ አሳይመንት እንደ ትልቅ ስራ በጣም ደስ ይል ነበር። አሁን እሱ ኢነርጂ ናፍቀኛል። አንድ ነገር እኮ ከመጀመሪያ በፊት ራስን እዛ ቦታ እየከተትክ አንዳንዴ ፊት ይሄን አልፈልገውም ትላለህ። እሺ ራስን ለመስራት ለመውለድ እንደገና ለማነጽ የተሄደበት መንገድ ከዛ ውስጥ ቶፕ 5ዎችን አገኘዋለሁ። ከነዛ ቶፕ 5ዎች ውስጥ ደግሞ አንደኛ ላይ ያለው አንዱን ብቻ እናንሰውና ይሄ 5ቱ አሉ ወይስ ትቻቸው ወደ አንዱ ላይ ብቻ በቃ ለአንዱ በደንብ ፋይት ማድረግ የሚለውን ነገር ያስኩኝ። ከ5 ውስጥ እንግዲህ አንደኛው በጎ አድራጎት፣ ከዛ ጤና ላይ መስራት፣ ከዛ ደግሞ ማኔጀር አይነት ይሄ ማኔጅመንት ላይ ሆኜ ማኔጀር፣ ከዛ የራሱ የቢዝነስ እንትን መሆን፣ ከዛ ደግሞ በእነዚህ ይመጣና መጨረሻ ላይ መሪ፣ በጎ ተጽዕኖ የሚፈጥር መሪ መሆን የሚለውን ስለየው መሪነት ደስ ይለኛል። መምራት። አንድ ወዳጅ ደግሞ ሰሞኑን ሲቀልድብኝ ምን አለ፣ አንተ ግን ለሀገር መሪነት ስንጠብቅ መድረክ መሪ ሆነ ቆየህ አይደል ይለኛል። ወደዛው ነው ሂደቱ። ቆየህ አይደል እዛው ላይ እንግዲህ እዛች አመት ላይ ስትሰራ የነበረች ድሪሜን ሼር ማድረጋቸው እዚህ ቦታ መድረስ ፈልጋለሁ ብዬ ያልኳቸው ሰዎች እንግዲህ ያውቁታል፣ ጉዞን ያውቁታል። እንግዲህ እዛው ክላስ ላይ ስንደፋደፍ ስንተፋተፍ ስታገል ስሞክር ስጀምር እንትን ስል ያውቃሉ። ከዛው ደግሞ እዛው ላይ ደግሞ ፕሮግረሴን እያዩት የሄዱበት መንገድ አለና ከዛ ውስጥ አንዱ ስለሆነ ነው እሱን ያነሳው። መሪነት በጣም በቃ ደስ ይለኛል፣ ግን በጎ ተጽዕኖ ፈጣሪ መሪ። ስለዚህ አንተን ይሄ ካስደሰተው እንግዲህ አሁን ያለሁበት 1 አመት የህክምናው ላይ ነው ያለሁት። ስለዚህ እሱን ትቼ ወደ ሌላ እንትን ነው መግባት የነበረብኝ 2ኛ አመት ላይ። ኧረ አይደለም እዛው ላይ ይቀጥላለሁ፣ ይሄንኑ ሄድበታለሁ። ይሄን ጨርስ፣ ከዛ እሱን ጨረስኩኝ። እሱን ስጨርስ ግን ስንት አመት? 4 አመት። 2ኛ አመት ላይ ደግሞ መጣ ሌላ ቻፕተር። እንግዲህ አሁን ላይ ሰራኋቸው ምሏቸው 1 2 ምናምን ቁጥር ማስቀምጥልህን ነገሮች የመጣችው ልክ 2ኛ አመት ላይ በተፈጠሩ ክስተቶች ነው። አሁን የመጀመሪያ ጊዜ ኢቨንት ማዘጋጀት የጀመርኩት የ2ኛ አመት ተማሪ ያለው ነው። እዛው ክላስ ውስጥ ኤችኦ ቱቱ ነበርን እኛ 2-1 ደግሞ አሉ 2-1 እኛ 2-2 ነበርን። ወክ ስናረግ ከወሎ ሰፈር ከሜድኮ እስከ ወሎ ሰፈር የተለያዩ እንትኖች ጋር መግባባት ጀምሬያለሁ።
እና ምንድነው የሚያስደስታችሁ ምንድነው ብለን ዲስከስ ያደረግን በቃ ስለ ላይፍ ነው የምናወራው ስለ ላይፍ ህይወት እንደዚህ በቃ እኔ በጣም እንትኔ ከእንትኑ ይልቅ ላይፍ መለወጥ መማር ማደግ እንዲፈልጋሉ እንዲሆን ነው የምፈልገው በቃ እሱን ነው ዲስከስ ያደረግን የምንሄደው እና በጉዟችን ላይ 2ኛ ዓመት እያለን ለምን የአረቦች ሬስቶራንት ነበር ወሎ ሰፈር ጫፍ አካባቢ ቤቲ ከምትባል አሁን ትልቅ ድርጅት ላይ ራሱ ማኔጀር ሆነ እየሰራች ነው በጣም ጎበዝ ልጅ ናት ቤቲ ከሷ ጋር እያየን የሆነ አንድ አረብ ወጣት ልጅ ነው ከዛ ከበቡት የሚለምኑ ልጆችና ይሄ ሰውዬ ብር ለመስጠት ተጨነቀ ለማን ይስጥ አውጥቷል ብሩ ያለው የሚበቃም አልመሰለው አሁን እነዚህ ሰዎች ተቸግረው ነው እንግዲህ ያው የጠየቁት እየለመኑት ያሉትና ከነሱ ባለፈ እሱ ደግሞ አሳዝኖን ስለሱ እያወራን እስከ ኦሎምፒያ እስከ ደንበል አለፍ ብሎ እያወራንበት በቃ ዲፕ ሀገራችን አናሳዝንም ወይ ምናምን ቁጭቶች በቃ እሺ ምን እናርግ ያሳዘነን አሁን እነሱ ብቻ ሳይሆኑ እሱ ራሱ የሚሰጠው ሰውዬ ተሳቀቀ ለማን ሰጥቼ ለማን እንትን ላድርግ የሚል እንግዲህ ገንዘብ ኖሮ ልሰጠን ፈልገህ የምትቸገርበት እንትን ላይ ያለው ገንዘብ ኖሮ እኮ ነው ለማን ድስት እንግዲህ የሚቸገሩ አሁን ዘመኑ ደግሞ ስንት ሰው እየተቸገረ እንደሆነ ለማን እውነተኛው ሰው ትክክለኛው ተቋም በደንብ የሚሰራው ተቋም ብዙ ይሄ በቲፎዞ በወከባ ምናምን የሌለው ግን እንትን ማን ነው ብለህ ስታይ ትንሽ እንትን ልሰጥም እኮ ነው እና ይሄ ነገር በጣም ነው ዲፕ ያወራንበት ሄድ ነው ከዛ በዛ ተነስተን ምን እናርግ ሃፍ ላይፍ ለምን አናከብርም ሃፍ ላይፍ 2ኛ ዓመት 4 ዓመት አለምንጨርሰው ከዛ እሺ ከዛ በፊት እኔ ደግሞ አቅሜን ላይክ ለማወቅ ያገዘኝ ተቋም ተማሪም እየሆንኩ የስልጠና ማዕከል አለ እዛ እየሄድኩ መሰልጠን ጀምሬያለሁ አሁን ነቲጂ ያንን አቧራ አስተካክሉት አይደል ከዛ ደግሞ እዛ የስልጠና ማዕከል ላይ እየሄድኩኝ በደንብ ኮንፊደንሴ እየጨመረ አሁን ከዛ በፊት ሰዎች ፊት መቆም የሚፈራ የነበረው ልጅ ሀሳብ ማመንጨት የሚፈራ የነበረው ልጅ የኔ ሀሳብ ልክ አይደለም ብሎ የሚል የነበረው ልጅ ደግሞ አይችላለሁ ሰው ፊትም ብቆም እንትን አያደርገኝም የሚልበት ጊዜ ደግሞ የተሰራችባት እዛችሁ 2ኛ ዓመት ላይ ምክንያቱም ይሄን ሀሳብ እንዲተገበር የሚያደርገው ያ ሰው ያ ልጅ ስለሆነ ያ ልጅ ደግሞ ያኛው አቅሙን ካወቀ በኋላ የሚሞክርበት አንድ ተቋም አግኝቶ ነበር የስልጠና ማዕከል ነው እዛ የስልጠና ማዕከል ሌሽ ገዳ ላይ ነበር የሚገኘው እንሄዳለን አይ ቲንክ ወደ ወክ ያረግን እንግዲህ ያስተዋልን እና የነበረ አካባቢያችን ላይ ቢልቦርድ እናያለን የስኬትና ያሳሰብ ለውጥ ትምህርት ቤት የሚል ተቋማየን እስኪ ይሄ ቦታ የት ነው ብለን ሄድን ሌሽ ገዳ ከጓደኛዬ ጋር ሄድን ደስ ይላሉ በቃ አሁን አለ አይ ቲንክ የለም አሁን የለም እዛ ማዕከል ላይ እንግዲህ ስንወጣ ሐሳብ ክላስ እንግዲህ ያሳሰብ ለውጥ አመለካከት ግን እንትን የሚፈጠርበት ተቋም ነው ስንወጣ ይጨበጨብልናል ተጨብጭቦልህ ነው የምትወጣው ወደ ልታወራ ስትል እንግዲህ እዛ በብዙ ሳቆች በብዙ ቧልቶች አይ ሰው እንትን ይልብኛል ይቀልድብኛል አይ የሆነ እንትን ያደርጉኛል ብለህ የምትፈራውን እዚህ ጋር ግን ልክ እንዳንተ መለወጥ የሚፈልግ ሰው የምታገኝበት ተቋም ነው ስለዚህ ስንወጣ ይጨበጨብልናል ሐሳባችንን አንስተን እንትን ስንል በዛ ሰዓት እኔ ምን እየሆንኩ ይመጣው ያኛው የሚፈራው ልጅ እየተሸኘ ወጣ በደንብ እየቀነሰ ስለዚህ ከሰው እኩል ነኝ ከሰው አላንስም ኧረ እንደውም ምናምን በቃ ጥሩ እንትኖች ማምጣት እችላለሁ የሚለው ኮንፊደንሴ እየጨመረ ሄደ በዛው ተቋም እንግዲህ የመጀመሪያ ጊዜ ሰርቲፊኬት እኔ ሰው ፊት ከዛ በፊት ሰው ባለበት ተጨብጭቦልኝ ሰርቲፊኬት ተሰጥቶኝ ለዛችሁ ቀን ብሔራዊ ቲያትር ነበር የተዘጋጀው ፕሮግራም የዛ ተቋም እንግዲህ ያዘጋጀው ፕሮግራም ነበር እዛ ላይ ተጨብጭቦልኝ ለመጀመሪያ ጊዜ 2ኛ ዓመት ላይ ሆኜ ሰርቲፊኬት ተሰጥቶኝ ሱፍ አድርጌ አላውቅም ነበር ምን ተሰማኝ ወይ በጣም ነው ደስ ያለኝ አዲሱ የሆነ እንትን ተጀመረ እችላለሁ የሚለው ከዛ በፊት ግን ያቺን ሰርቲፊኬት እና ያቺን መድረክ ላይ ስለኔ ምስጋና እንዲኖር አሁን እንዲያመሰግኑኝ አይደለም የሰራሁት ከልቤ ነው የጠርኩት እንደ ራሴ ጉዳይ አድርጌ በቃ በኢነርጂ ነው በደንብ የፈካሁት ደብዳቤ ማስገባት እንትኑን መላክ እንትኑ እንደዚህ ይደረግ ቢታዘዝኩትን መጨረስ እንደዚህ አይነት ነገሮች የእውነት አገልግዬ ነበር የዛሽ ቀን ያቺ ሰርቲፊኬት እና ያቺ ፕሮግራም ላይ ወዳጆቼ
እነዛ አብረውኝ በብዙ ከባድ ጊዜዎች ውስጥ አብረው የነበሩ ሰዎች ቤተሰብ እህቴ ባል እነዚህ ሁሉ በተገኙበት ነው ያቺ እንትን የጀመረች ሁለተኛ ዓመት ላይ ሀፍላይፉ የዛኔ ነበር ከዛ ይቀጥላል ሀፍላይፉ ልክ ይሄ ኢነርጂ ይሄንን ካደረግን በኋላ ኦኬ ለካ እችላለሁ ምትለዋ ከመጣች በኋላ የሀፍላይፉ ሐሳብ አመንጭቼ ተግብሬ ከዛ ሀፍላይፉ ሌላ ዓለም ሆነ ደግሞ ስለዚህ የመጀመሪያ ኢቨንት ደግሞ ሀፍላይፉ ተደረገ ሀፍላይፉ የመጀመሪያው ኢቨንት ተካሄደ ማለት ነው ሀፍላይፍ ውስጥ ክላሳችን ውስጥ የተለያየ ስሜት ነው ያለው አንዱ ቻሪቲ የሚወዳለ አንዱ ደግሞ አረ ምን ቻሪቲ ኢንተርቴይንመንት ነው በቃ ሙዚቃ ምናምን ተባል የሚላለ አንዳንዱ ደግሞ በተለይ ከሶማሌ ክልል የመጡ ልጆች አሉ እነሱ ደግሞ ካልቸራችንን ምናምን አስተዋውቅ የሚላመጡ ስለዚህ የሶስቱንም ስሜት በአንድ አምጥተን ምን አደረግን ሀፍላይፉን ልብስ ሰበሰብን እንደምለገስን በግቢው በቃ እንደዚህ አሁን በነበርንበት በእኛ ጊዜ በነበርንበት የግቢው የመጀመሪያ የክላስ ተማሪዎች ሆነን ኢቲቪ ሽፋን ሊሰጥ በተለይ ሶማሌዎቹ ከየት እንዳመጧቸው አላውቅም የሚገርምህ የዛ ጊዜ የእኛን የሁለተኛ ዓመት ክፍል ተማሪዎች ቅዳሜ ከሰዓት ነበር ፕሮግራሙ ያን ሽፋን ሊሰጡ እኛ ደምለጋሳ ተሰርተናል ለልብስ አሰባስበናል እነሱ ከሶማሌዎቹ የግመል ወተት የካልቸራል የሆኑ እንትኖች እንዳለ አዘጋጅተው ልብሳቸው ተዘጋጅተው ብለው ከዛ እኛም ቻሪቲ ደግሞ ልብስ አሰባሰብን ከሜሪ ጆይ የተወከሉ አምባሳደሮች መጥተው መሰረት የበጎ አድራጎት ድርጅት እንዲሁ መጣ በጣም በቃ የግቢው አኮራችሁ ተብለን ያቺ ሀፍላይፍ ተካሄደች ማለት ነው ከዛ እዛ ውስጥ ነው እንግዲህ ሀፍላይፍ የመጀመሪያ ኢቨንት ከዛ እዛው አመት ላይ ሊደር የመሆን ፍላጎት አለኝ የሚል አንድ ኤፒዲሚዮሎጂ መምህራችን ነበር ምሳ ሰዓት ላይ ያየኝና እንዴ ሰሞኑን እኮ የአፍሪካ ህብረት መሪዎች ስብሰባ አለ አንተ ደግሞ ሊደር መሆን ፈልጋለሁ እያልከን ነው ለምንድነው ማትሳተፈው ብሎ እንደ ቀልድ ነው ያለው እሱ እንደ ቀልድ ያላተን እኔ እውነትህን ነው ከዛ እሱ እንዴት ነው ተገብረው ነው ምንም የማይቻልበትን ነገር አይደለም አቀው እንዴት ነው የሚቻለው እንዴት ላድርገው ስለዚህ በጣም ከፍተኛ የመንግስት ተቋማቶች ጋር ሄድኩኝ ደብዳቤ ይዤ ከተማሪ እንደነኝ የክላስ ሪፕሬዘንታቲቭ ሆንኩኝ ከዛ ክበቦች መሰረትኩ ክበብ ተመራ ማአት የቻሪቲ ስራዎች ደም ልገሳ በቃ ሲነሳ ከፊት ነኝ የሆነ እንትን ክለብ ከፊት ነኝ የሆነ የካልቸር ዴይ ምናምን ከፊት ነኝ እነዚህን ሁሉ ስመራ ሳስተባብር በጣም ቆየው ተማሪ ሆነ ዩኒቨርሲቲ ያለው ምኞት ብዬሃለሁ አይደል አርማያ ያለው ትንሽ ክበቦችን ሳይደስ ይለኝ ነበር ምናምን እዚህ መሰረትኩ መራው ከዛ የሆነ ውጤት የሚታይ ነገሮችን ማምጣት ቻልኩኝ ግን ዝም ብሎ አይደለም በጣም ትኩረት ይፈልጋል ድካም ይፈልጋል ሌላ ነገር ላይ ፈታ ሲል እዛም ተጨንቀህ በደንብ ማሰብ ይፈልጋል እና በብዙ ድካሞች ያንን ነገር እንግዲህ አቺቭ አድርጌ ወጣሁ ሌላኛው ቻፕተር እንግዲህ ከዚህ ጋር ይያያዛል አሁን የግቢ አክቲቪቲ ለሚዲያ ሰዎች ቅርብ ነበር ከሚዲያ ሰዎች ጋር መተዋወቅ ቻልኩ የቻሪቲ ኦርጋናይዜሽኖች ጋር በደንብ የመተዋወቁ እድል ነበረኝ ስለዚህ ተማሪ ያለን በተለይ መጨረሻ አመት ላይ በጣም አክቲቭ ነበር በብዙ ነገሮች ላይ ቲሸርት ዴይ ስናከብር የነበሩ በጣም አሪፍ አክቲቪቲዎች ነበሩ እነዚህ ብዙ ነገሮች ነበሩና ያኔ የመጡ የተዋወቅኳቸው ሰዎች እስከ ብዙ ደረጃ እስከ ብዙ ስራ እንግዲህ ለመስራት ችለናልና እዚህ ጋር እንግዲህ ይሄኛው ቻፕተር ተዘጋ ማለት ነው አሁንም ፕሮግራማችን እንደቀጠለ ነው ልክ እንደዚህ አይነት ተመሳሳይ እንግዶችን እንድንጋብዝላችሁ በዚህ ፕሮግራም ላይ እንዲቀርቡ የምትፈልጓቸውን ሰዎች ኮሜንት ላይ ጻፉልን እንዲሁም ደግሞ እስካሁን ድረስ በነበረን ቆይታ ምን ተማራችሁ ምን ተረዳችሁ ኮሜንት ላይ ጻፉልን መልካም ቆይታ አብዛኛው ኢትዮጵያዊ ተመርቆ ሲወጣ ወዲያው የሚጠበቅበት ነገር አለ ስራ ማግኘት እንደወጣ ስራ አገኘህ ይባላል ከቤተሰብ ስራ ገባህ እንደዚህ ሆንክ ምናምን ይባላል እንደወጣ በተማርክበት ነው ስራ የጀመርከው ወይስ መንከራተት ነበረው ምን ይመስል ነበር እንግዲህ የሰው ልጅ መዳረሻ መሆን የሚፈልግበትን ነገር ለይቶ አውቆ እሱን ለመኖር ካወክ በኋላ ከወሰንክ በኋላ ጉዞ ካልጀመርክ
በዜሮ ነው የሚባለው ውጤቱ። ስለዚህ እኔ አሁን እያንዳንዱ እርምጃዬ ለወደፊት የምደርስበት ለህልሜ መዳረሻ እንዲሆን ነበር። ወደ ሚዲያው የመጣሁባቸው መንደርደሪያዎች እንግዲህ አንዱ እዛው አክቲቭ ነበርኩ ብያለሁ። ለሚዲያ የቀረቡ እድሎች ነበሩ፣ መድረኮች በብዙ እኔ ያስታውሳለሁ። ዲጄ ሊን ታውቃታለህ? የሆነ እንትን ሽፋን ያሰጠቻቸው የዚህ ተማሪዎች እንዲያስደረጉ ምናምን ሲባል እኔው ነኝ እንትን የማደርገው እና አሁን በእነዚህ መሀል ላይ ከተመረኩኝ በኋላ ስራ የመያዝ እንደ ሁሉም ቤተሰብ እንደ ሁሉም ወጣት ግዴታ ነበረብኝ በጊዜው። ከዛ እኔ ደግሞ በስልጠናዎችም በእንትኖችም የታጀበ ነገር ነበረኝ። ይሄ ከመቀጠር ይልቅ የራስን ስራ መፍጠር፣ የራስን ስራ እንትን ማድረግ። ዘራፍ እያልክ ነበር። አልቀጠርም ግን አለመቀጠር በጣም እንደጎዳኝ ያወቅኩት በተወሰነ ፐርሰንትም ቢሆን አሁን ድርጅቶች አሁን እንትን ያደረኳቸውን የመሰረትኳቸውን ድርጅቶች ላይ ያሉ ሰራተኞችን ልምድ እውቀት እንዲያገኙ እና እውቀታቸውን ደግሞ ሼር እንዲያደርጉ እየከፈልኩኝ ማሰራት ስጀምር ያኔ በቅጠሎች ማለፍ በጣም በጣም እውቀትን ልምድን ብዙ ነገሮችን ነው ይዞልህ የሚመጣው እየተከፈለህ በዛ ላይ አስበዋል። ስለዚህ እኔ ያኔ ነው በጭራሽ ግን የተወሰነ እንትኖች ላይ መሞከር ነበረብኝ። ወደ ሚዲያው መምጣት ነበረብኝ። የተማርኩት ፐብሊክ ሄልዝ ነው የጨረስኩት። ከዛ በኋላ ወደ ሚዲያው ለመምጣት ፍላጎቴ በጣም ግልጽ ነው። መሆኑን ማድረግ የምፈልገውን ነገር አውቃለሁ። እንግዲህ ይሄንን የምፈልገውን ነገር ካወቅኩኝ ሚዲያ ላይ የራሴን ነገር ይሄ የሚታወቅ በጎ ተጽዕኖ የሚፈጥር ሰው መሆን ነው ፍላጎቴ የነበረው። በዛ ሂደት ውስጥ በቃ ጤናማ ጥሩ ኮሚኒቲዎችን የሚፈጥር በአስተሳሰብ እኔ አስተሳሰቤ ሲስተካከል ነው ህይወቴ እየበራልኛ። እንትኖቹ አልተቀየሩም፣ ሀገር አልቀየርኩም፣ ቤት አልቀየርኩም፣ ቤተሰብ አልቀየርኩም። እነዛ ሁሉ ሰዎች እያሉ እንትን በራልኝ፣ ህይወቴ አሪፍ ሆነ። ምን ቢቀየር ነው ብዬ ስለካ አይምሮዬ ውስጥ አስተሳሰቤ ውስጥ አመለካከቴ ውስጥ የሰራኋቸው ስራዎች በደንብ አግዘውኛል። ስለዚህ እኔ ሀገሬን ለመቀየር አስተሳሰብ ላይ ነው መሰራት ያለበት ብዬ ይሄን ሁሉ 10 ምናምን ዓመት እንቅ አርጌ ያስኩት አንድ ጉዳይ ቢኖር ይሄንን ነው ያለቀኩት እስካሁን ድረስ። አስተሳሰብ ሲስተካከል፣ አመለካከት ሲስተካከል ህይወት ይጣፍጣል። ከጎደለን ነገር ይልቅ ያለን ነገር ብዙ ነው። የአፍሪካ ውስጥ ያሉ ብዙ ሀብቶች አሉ። መቼ ያነሰን መቼ የሚያጣላ እኮ አይደለም፣ የሚያጫርስ የሚያጋድል አይደለም ያለን ነገር የሚለውን እንግዲህ ወጥር አድርጌ ያስኩበት አንዱ ጉዳይ ያኔ የኔ አስተሳሰቤ ሲስተካከል ለካ በጣም ብሩህ ነው ብዙ ነገር የሚለውን ከያስኩኝ በኋላ የመቀጠር እንትኔን በጊዜው ከዛ ግን ሚዲያ ላይ ሚዲያ ላይ ለመምጣት ምን ያስፈልገኛል? ትምህርቶች ጨመርኩበት። ትምህርት ተማርኩ፣ ስልጠናዎች ወሰድኩ ማርኬቲንግ ላይ፣ ከዛም የሚዲያ ፕሮግራም ዝግጅት ላይ ከወጋገን ኮሌጅ ሚል የማርኬቲንግ ላይ እንዲሁ ስልጠና ተቋም በቃ ራሴን በደንብ እያነጽኩ ከእንትኑ ጋር አብሬ ለማስኬድ ጥረት አደረኩ። በዚህ መሀል ግን የቤተሰብ እገዛ ባይኖር ከባድ ነበር። እንግዲህ ተመርቃ አሁን ደሞዝ በመቁረጫ ሰዓት ላይ ጭራሽ ደግሞ ይቆረጥልኝ ነበር፣ የታክሲ ይሰጠኛል። እንግዲህ ሚዲያው ላይ ስቆይ 2 ዓመት ፍሪ ሰርቪስ እንዲሁ በነፃ አገልግያለሁ። ይህን ግን ቤተሰቦቼ እያበሉ እያጠጡ የታክሲ እየተሰጠኝ ነው የተካሄደው የ2 ዓመት አገልግሎት የሰጠሁት። በዚህ ኢንቫይሮንመንት ውስጥ ብዙ ትምህርቶች ተምሬያለሁ። ግራጁዌት ያደረግን ሰሞን ላይ እንግዲህ ኤግላ ትባላለች፣ እሷም ተመርቃለች። ኤግላ አሁን አሜሪካን ያለችው እና በጣም በቃ አንዳንዴ ከጥሩ ሰው ጀርባ የሆነ ጥሩ ቤተሰብ አለ የሚለውን ለማሳያ ኤግላ በቂ ናት። ኤግላ በጣም ምርጥ ቤተሰቦች እንዳሳደጓት ያወቅኩት እሷ ባላት ስብዕና እሷ ባላት ስነስርዓት እንዴት አድርገው ቢያሳድጓት ነው የሚለውን ያስኩባቸው ያው ነጥቦች ነበሩ። ከእሷ ጋር በደንብ ተመካከርን። እንደዚህ ነው ብለን ደግሞ የመጀመሪያ ድርጅት አብረን መሰረትን ከኤግላ ጋር ጀመርን ማለት ነው። በዚህ ሰዓት ላይ ኢንተርቴንመንቱ ላይ ያለን፣ ሚዲያው ላይ ያለን፣ ኢቨንቱ ላይ ያለን። ከዛ የመጀመሪያ ድርጅታችንን ከፈትን። ከዛ ከእሷ ጋር እሷን ማቃት ያው በትምህርት ቤት መጨረሻ ዓመት ላይ
እንግዲህ የበጎ አድራጎት ስራዎች ላይ ንቁ በጣም አክቲቭ ነበርኩኝ። በጣም ደም ልገሳ ማስተባበር፣ ይሄ ልብስ ማሰባሰብ፣ ፕሮጀክቶችን መምራት። አሁን የሚቸው አንድ ዶሮና 6 እንቁላል ለአንድ ቤተሰብ የሚል ነበር። እሱ ሙሉ ፕሮጀክት በመምራት ደረጃ እንደዚህ እንትኖች አደርግ ነበር እና ከእሷ ጋር የመጀመሪያ ድርጅታችንን ከፍተን እንግዲህ እሷ ደግሞ በጣም ጎበዝ ናት። 2 የተለያየን ሰዎች ነን። እኔ በጣም ትንሽ ሲሪየስ የሆነ እንትን ላይ በጣም እመሰጣለሁ። እንዳልኩ መነሻዬም አስተሳሰብ አመለካከትና መምለኝ ወደ ሚዲያው ደግሞ የሚፈልገው የራሱ እንትን አለ። ኢንተርቴንመንቱ የሚፈልገው ቀለም አለ። ስለዚህ አሁን የእሱ አቅምና የእኔ አቅም በቃ በጣም አሪፍ ፐርፌክት ማች የምትለው ነው። እኔ በጣም ሲሪየስ የሆነ እንትን ላይ ሚቲንጎችንም ምናምን እንደዚህ እንትን ሳረግ እኔ በሲሪየሱ ነኝ። እሷ ደግሞ በጣም አግባብታ አሳምና እንትን ታቆያለች። ካወካት በቃ በጣም የምታቆየህ በጣም ጎበዝ ናት። በዚህ ሂደት ላይ አብረውን የነበሩ ሰዎችን እንግዲህ ሬዲዮም ያስጀመረኝ በበጎ አድራጎት እዚሁ ያወቅኩት ሰው ነው። እንግዲህ በጎ ፍቃድ ላይ ጥሩ ቦታዎች ላይ ስትገኝ ጥሩ ሰዎች ነው የሚከቡ፣ ውሎውን ነው የምትመስለው። ስለዚህ እኔ አሁን እነዚህ እንዳለ እስካሁን ወዳጆች የሆኑ የመጡት ሰዎች በሚገርም ሁኔታ የዛን ሰዓት ላይ የተዋወቅኳቸው። ከዛ በኋላ ደግሞ እንትንህን ይዘህ መቀጠል መቻል ይጠበቅብሃል እና እሱን አድርጌ ያው የመጀመሪያው እንትን ላይ ያው በበጎ ፍቃድ ላይ እንግዲህ በጅጅጋን ጨምረው በኮንሶን ጨምሮ የተለያዩ ቦታዎች ላይ በጎ ፍቃድ አገልግሎቶች ለመስጠት ብዙዎች አድርጌ ያለሁኝ። ይሄ እንግዲህ እዛው አመት ላይ የነበረኝ ቆይታ ነው። ከዛ በኋላ የራሳችንንም ድርጅት እንትን ካልን በኋላ እንግዲህ በቀጣይ ደግሞ የጣፋጭ ሕይወት እዛው ላይ የሚገርም ይሄ ቅድም ዝርዝር ነገሩ አሁንም ጣፋጭ ሕይወት ላይ መጥቷል። የትኛው ምን ስያሜ ሊስታው ምንድን ነው ምናምን ብለውን ሊስታውት አድርገን ከብዙ እንትኖች በኋላ እንግዲህ ጣፋጭ ሕይወትን ማምጣት ችለናል። ሌላ አማራጭ ስም አልነበረው? ኧረ ብዙ ነበር። ንቁ ሕይወት እንትን ብዙ ነበር። ኧረ ብዙ ነበር። ብዙ እንትን ብለናል ጣል አደረግንና ስናያት ጣፋጭ ሕይወት ደግሞ ትርጉምም ደግሞ ሰጠ በጣም እንጂ ትልቅ ትርጉም ነው የሰጠኝ። ከዛ ግን እዚህ ላይ ደግሞ እንግዲህ አሁን ኢንተርቴንመንት ውስጥ ገባሁ። ግራጁዌት ካረግን በኋላ ይህን ድርጅት ከፈትን። እዛ ኢንተርቴንመንት ውስጥ ስንገባ የትሽማማው አልበም ሲያወጣ ይሄ እንግዲህ በሊቢያ ጋር ምናምን የተያያዘ እንትኑ ላይ እኛ እንግዲህ ተመርቀን ይዛው የጨረስንበት አመት ላይ ነበር ከኢግላ ጋር እንግዲህ አልበም ሪሊዝ አድርገን ብቻ ብዙ የጌትሽማሞ አልበም እንትኖችን የማስተዋወቅ ፕሮሞት የማድረግ ወደ አርት ውስጥ ያሉ ሰዎች ጋር መተዋወቅ እና እንደዚህ አይነት እንትኖች ውስጥ ገባ ብለን እንግዲህ ዝነኞቹን በቅርብ ርቀት ላይፍ ስታይላቸው ምን ይመስላል፣ እንዴት ናቸው የሚሉትን ነገሮች። እሷ በጣም የአርት ወዳጅ ናት። ግራፊክስ ዲዛይን በቃ በጣም ነው የምትሰራው። በጣም በቃ አሜሪካ ወሰደችብን እንጂ አገሪቱ ማወሳት በጣም ብዙ ትሰራ ነበረች እና እሷ ጋር እንግዲህ የዛ አመት የመጀመሪያው እንትን ላይ ከሰራን በኋላ ያው ድርጅታችን ላይ ይቺን ጣፋጭ ሕይወትን ይዣት አዘጋጅቻት እንደውም ሬዲዮ ፕሮግራም እንግዲህ 2 አመት ፍሪ ሰርቪስ ኢትዮ ኢቨንት ዋናዬ እውነቱ አድማስ እጅጉ ዘገየ ይባላል። ሙሉን ሲጠራው ነው ደስ የሚለው። ማኔ እንግዲህ የዳጉ ኮሚኒኬሽን ባለቤት በጣም አምብል በጣም አጋዥ ተባባሪ ሰው እና እሱ እንግዲህ በጣም ሰፖርት እያደረገ ኢትዮ ኢቨንት ላይ እንዲሁ ሬዲዮ ፕሮግራሙ ላይ አብሬ እንድሰራ አብሬ ያሉትን ኢንቫይሮንመንቱን እንዳይ ልምድ እንዳገኝ አድርጎኛል። ከማናዬ ጋር ብዙ የሚዲያ ሰዎችን መተዋወቅ ልምዶችን በደንብ እንትን ማድረግ ኢቨንት ውስጤ ነው ይል ነበር። እስከ እንትን ድረስ ፕሮፋይሉ ላይ ነበር። ማኔ በጣም ቀና ተባባሪ አጋዥ ብዙ መንገዶችን የሚያመቻች ነው እና እኔም እንግዲህ ኢትዮ ኢቨንት ላይ የመስራት ነገር ያው ህልም ስላለኝ ነው። ኢትዮ ኢቨንት ላይ ኢንቫይሮንመንቱ ማየት መረዳት፣ ከዛ በትምህርት ማገዝ እንደዚህ መሰል ነገሮችን አድርጌ የመጀመሪያ ቀን እንግዲህ እሱም እድሎችን እየፈጠረልን የሬዲዮ ጉዞ ተጀመረ። እዛው ዛሚ 90.7 ኤፍኤም ላይ
እዛው ደግሞ በምን ጀመረ ኢትዮ ኢቨንትም ላይ ተባባሪ አዘጋጅ ሆኜ የሰራው። ከዛ ውጪ መዋለ ንዋይ የሚባል አንድ የቢዝነስ ሾው ነበረ። ከዛ ያንን የቢዝነስ ሾው እንዲሁ ይቺ የቅጥር ምላት ማቃት ፓርት እሷ ናት። በሳምንት አይ ቲንክ 300 ብር ይከፍለኛል። ሆስት ማድረግ ነው፣ ገብቶ ሆስት አድርጎ መውጣት ነው። ኤፍኤም አዲስ 97.1 ላይ። ከዛ ከማናዬ ጋር የተወሰነ እንትን ካደረኩ በኋላ እሱ ላይ ጀምሬ ነበር እና እንዴት እዚህ ይለኛል የመጀመሪያ ጊዜ የገባው ሰዓት ላይ አይ ቲንክ የጤና ያገናኘችን አረ ቢዝነስ ሾው ነው ሾው አረ ይሄ ሰውዬ የቢዝነስ ሾው እኮ ነው እየሰማ ነው ሰውዬው እንዴ ኳስ አደረገው እኮ አፈጠነው አረ ቆይ ቀስ እያረጋ ብሎ አረጋጋው ብሎ ኮሜንት ሰጥቷት ነበርና እንዲህ የመቀጠር እንትን ነው የሆነች የ3 ወርም ብትሆን 300 ብር እየተከፈለ ከዛ በኋላ ጣፋጭ ህይወትን እንዴት ጀመርናት 2 አመት በእንትን ቆየ። አሁንም ጣፋጭ ህይወት የተሻለ ስቴሽን እስኪመጣ የተሻለ ጣቢያ የተሻለ እንትኖች እስኪኖሩ እኔ ሐሳቡን ይዤው ቆይቻለሁ። በዛ መሃል ላይ ሐሳቧን ይዤ ግን ፕሮፖዛሉ ተዘጋጅቶ ሁሉ ነገር ተዘጋጅቶለት የጣፋጭ ህይወት የሬዲዮ ፕሮግራም ከዛ ግን መውረድ አልቻለም። ጣቢያ መረጣ ቆየ። ረሄ ነገር ያለ አንድ ቤኪ የሚባል የመጀመሪያ የሬዲዮ የበዓል ፕሮግራም በራሴ አየር ሰዓት ችዬ ቢሮ ስብስብ ብለው እያደመጡን ትዝ ይለኛል። ቤኪ ምናምን ቁጭ ብለው ምን የሚል ነበር መሰል የአዲስ ዓመት አይ ቲንክ የአዲስ ዓመት የመስቀል በዓል ይመስለኛል። የመጀመሪያ እንግዲህ ልጅ ያሬድ ነበር በጊዜው ብስራት ኤፍኤም ላይ አየር ሰዓት ይዤ በድፍረት እንትኑ የተጀመረበት ሰዓት እንግዲህ ብስራት ኤፍኤም ላይ የአየር ሰዓት ይዤ ልጅ ያሬድ ጋር በጣም የሚገርም የበዓል ቆይታ ነበር። በበዓል ቆይታ በጣም ያው አስተሳሰቦቹ የአርት ጉዳይን በጣም በቃ እያነሳ በዓሉን ወደ ቁም ነገር እንትን አድርገ ነው ነበርና በጣም አሪፍ የመጀመሪያ እንግዳይም ነበር። የዛ ጊዜ ከልጅ ያሬድ ጋር እንግዲህ የበዓል ቆይታችንን አደረግን። አይ ቲንክ የሆነ ሞባይል ቤት አማሃ ሞባይል አይ ቲንክ ስፖንሰር ነበረና ቀደስ ብሎ ኢነርጂ ሰጥቶን ሰምተው ነው ይሄማ በቃ ቋሚ መጀመር አለብህ የሚል ቤኪ በረከት በቃ ፕሮፖዛሉ እንዳለ እንትን ሆኖ መውረድ አለበት የትም ጣቢያ ላይ ሁን እየተጀመረ መስተካከል አለበት ይስተካከላል የሚለውን ጀመርን። ሰው ጣፋጭ ህይወት ከሱ በአነሳው ሐሳብ መሰረት ከፕሮፖዛል ወጥቶ በቃ የትም ይሁን ይጀመር የተሻለ ስቴሽን ምናምን የሚባለው እየተሰራ ይስተካከላል የሚለውን ነገር አመጣን። በጊዜው ፈጥኖ ለተቀበለን እንትን እናደርጋለን አለንና ጣፋጭ ህይወት በዛሚ 90.7 ላይ ቅዳሜ ቀን ከ4 ሰዓት እስከ 6 ሰዓት የመጀመሪያ ፕሮግራማችንን ጀመርን። በስፖንሰር ነው የገባ ነው። ስፖንሰር ነበረን ምናምን በቃ በአዲስ ኢነርጂ ጣፋጭ ፏ ብላችሁ ነው የጀመራችሁት። ፏ ንቅት ብለን ግንቦት ወር ላይ ተጀመረ ማለት ነው። ስንት ዓመት ሆነ? 8 ዓመት። በዚህ 8 ዓመት በሬዲዮ ቆይታህ ላይ ምን ያህል እንግዶችን አቀረብክ? ከ180 በላይ ይሆናሉ። ምን አስተማርህ? ብዙ ነገር እናንሳቸው እስኪ 1 2 3። እሺ ያው የኔ ጉዞ ሬዲዮ ምን ያህል ኢምፓክት እንደፈጠረ በጉዞዎቼ ያው ለማየት ይችላል። እኔን የሰራኝ የቀየረኝ ያነዘኝ አንዱ ሬዲዮ ነው። ስለዚህ በሬዲዮ ነው እኔ አስተሳሰቤ የተቀየረው። ስለዚህ የሰዎችንም ደግሞ ሳቤ በደንብ ወደ አሪፍ መንገድ ለማምጣት እይታቸው እንዲስተካከል ለማድረግ ምርጡ መንገድ አንዱ ሬዲዮ ነው ብዬ ነው የጀመርኩት። በውስጡ ብዙ ኮንቴንቶች አሉ። አንዱ የሰኞ ላይ ነበረን ሄሎ ንቃት የሚል ሰኞ ላይ ንቃት ላይ ብቻ ትኩረት የሚያደርግ ሄኖክ ያሬድ ይባላል። የኤምኤችኦ ያው የኤምኤችኦ ፍሬዎች ናቸው አብዛኞቹ። ይህንን ማነሳው ደጋግሜ ክሬዲት ሰጣለሁ ለኤምኤችኦ። ምክንያቱም እንደዚህ አይነት ቦታዎች ላይ ያወቅኳቸው ሰዎች በህይወቴ ላይ አሪፍ ኢምፓክት ማምጣት ችለዋል መፍጠር ችለዋል እና እንደዚህ አይነት ሰዎች እንግዲህ ያገኘውበት ጥሩ ቦታ ላይ ስለሆነ ከሄኒ ጋር እንግዲህ ሬዲዮን ጀመርን። ቅዳሜም ይመጣል። የሰኞውን በደንብ በዋነኝነት ሄሎ ንቃትን እሱ እየመራ ይሄዳል። የተለያዩ ባለሙያዎች የስነልቦና ባለሙያዎችን ስኬታማ የቢዝነስ ሰዎች የሃይማኖት ሰዎች አርት ውስጥ ያሉ ሰዎችን ሁሉ እየጋበዝን ጉዟቸውን ስራ ፈጣሪዎች ጉዟቸውን ሁሉ የምናማክርበት የምናወራበት ጉዞ ነው። 3 ዓመት ተጓዝን። ልክ 3ኛ ዓመት ላይ ቆም አልንና ምን አስተማሩን ያለፉት እንግዶች መጥተው ምስጋናን ሁሌ ያነሷታል። ስለዚህ
በጣም ስንገመግም ካየናቸው ነገሮች ውስጥ አንዱ ስለ ማመስገን ህይወታቸውን እንደቀየረ፣ አመስጋኝነት ህይወታቸውን ጣፋጭ እንዳረገ፣ አመስጋኝነት ህይወታቸውን ይበልጥ ብሩህ እንዳረገላቸው እንግዶቻችን ያነሱልን ነበር። ስለዚህ እዚህ የማመስገንን ኃይል መረዳት ቻለን በ3 ዓመት ጉዟችን ላይ። ስለዚህ አመስጋኝነት ህይወትን ጣፋጭ ያደርጋል። ከእንቅልፍህ የተነሳበት ሰዓት ያንተ ጠዋት ነው ይባላል። የትም ሰዓት ላይ ተነሳ ያንተ ጠዋት ነው። ጠራራ ፀሐይ ላይ 8 ሰዓት ብትነሳ ጠዋትህ ነው፣ ሌሊትም ብትነሳ ጠዋትህ ነው። ስለዚህ እንግዲህ ጣፋጭ ህይወትም ልክ 3ኛ ዓመቱ ላይ እንዴ የሚለው ነገር በየዓመቱ ማድረግ ይቻል ነበር። ስለዚህ ልክ ለምን ታዲያ 3ኛ ዓመታችን ላይ አስመልክተን የቻሪቲ ስራዎች ለምን አንሰራ? ከዛ ለምንድነው ደም ማንለግሰው? ለምንድነው የመጡትን ሰዎች ማናመሰግነው? በሚል ግንቦት 30 የመጀመሪያውን የጣፋጭ ህይወት የምስጋና ፕሮግራም በዛሃብ ሆቴል ላይ እንዲሁ ማካሄድ ቻለን። በዚህ መሀል እንግዲህ ጽናትን አንዳንዴ በጣም እንዴት አይነት እንትን ቢያልፉት ነው ብለን የምንገረምባቸው ያው ብዙ እንግዶች ናቸው፣ ታዋቂ ሰዎች ኮሜዲያን እሸቱን ጨምሮ እና ኃይሌ ገብረስላሴን እነ ፓስተር ቸሬ እንደውም በዚህ አጋጣሚ ስቱዲዮ እንግዳችን ሆኖ ያው ስለ ትዳር ወጣት ከዛ ያው ትኩረት እንትናችን ወጣት ነው ሬዲዮም ላይ ወጣቶች ከትዳር በፊት ምን አይነት ቅድመ ዝግጅት ያስፈልጋል የሚለውን እያማከረ ሀሳብ እያጋራ እኛም እየጠየቅ ነው። ከዛ አንድ አድማጭ ደውሎ ለሱ ለፓስተር ቸሬ ጥያቄ ያቀረበለት፣ አንተ ግን በዛ ጊዜ እሱ ላይፉን ሼር እያደረገም ነበር፣ እኔ ሳገባ እንደዚህ አልተሟላም እንደዚህ ነበር። ከዛ አሁን ደግሞ የአግቡ የምትለዋን ሀሳብ ስታጋራ እንደው እንትኑ መደላድል መስሎሃል ወይ? ምቹ ነው ወይ? እንዲህ ኑሮ ጫና አለበት እንደዚህ እንትን ነው ብሎ ሲል ፓስተር ቸሬ ነደድ ነው ያለው። እዛው እያየሁት ፈራሁት። ተቀየረ፣ እዛው በጣም ተቀየረ፣ በጣም ተቆጣ። እና በደንብ ግን ይሄ የልብ ውስጥ ያለውን ነገር እኔ እኮ በስሜ እንደውም ተረፈ ነው መባል ያለበት፣ ስለተረፍኩ በጣም ጫማ 35 ቁጥርና 43 ቁጥር ጫማዎች በወንዝ ዳር ላይ እንደዛ እንትን እያደረግኩ እኮ ነው ያሳለፍኩት ብሎ በቃ ተክተክ ያለ በቃ ቅድመ እንትን መሰራት ያለበት ስራዎች እንዳሉ እኔ አሁን ትዳር ይህን ሁሉ ዓመት ቆየው ስል ብዙ ነገሮች እኮ አልፌ ነው እና ያንን እንደቀላል እንደቀልድ እንዳይታይ የሚለውን መልእክት እንደውም ያስተላለፈበትን እንትን አስታውሳለሁ። እና እንደዚህ ትልልቅ የምንላቸው ከፍተኛ የመንግስት ኃላፊዎች፣ ሚኒስትሮች በሬዲዮ ፕሮግራማችን ላይ ቀርበው እንግዲህ ብዙ ሀሳቦችን አንሸራሽረዋል። በጣም ውጤታማ ነበር። እንግዲህ ቅንጦት ሳይሆን ከምስጋና ጋር በተያያዘ ላለው ይጨመርለታል ነው ነገር ይኸው ትክክል። ስለዚህ እንደ ሀገር፣ እንደ አህጉር፣ እንደ ዓለም የዓለም ዜጎች ነን ብዬ ነው ማስበው ነኝ። የዓለም ዜጎች ነን ስል ጣሪያው ሰማይ ነው፣ መሬት ደግሞ ምድር ነው ብዬ አስባለሁ። አሜሪካን በለው ኢራንም፣ ኬንያም የትም ኑር የአንድ ቤት ሰዎች ነን፣ የአንድ ቤት ዜጎች ነን። ስለዚህ የአሜሪካዊው ህመሙ፣ ስቃዩ፣ ጦርነቱ እዚህ ያለውት የአንድ ቤት ነዋሪ ስለሆንኩ ሊሰማኝ ይገባል። ኢትዮጵያ ውስጥ ብቻ ስለኖርኩኝ ከኢትዮጵያ ማለፌ የሆነ ሰፈር ውስጥ ስለሆንኩ የኔ ሰፈር ብቻ እንደዚህ ሆነ እያልኩኝ ከመታገል ከመድከም እኔ የዓለም ዜጋ ነኝ ብሎ በሚለው እሳቤ ውስጥ መኖር በጣም ህይወትን ቀለል ያደርጋል ብዬ አስባለሁ። እኔ አሁን እንደ አንድ የዓለም ዜጋ ነው ራሴን የምቆጥረው። በዚህ ሂደት ውስጥ ኢምፓክቴን ከልቤ የሚወጣው ከውስጥ ወደ ውጭ የሚል ጌታ ዋለልኝ እንትን አለው። ከሱም ጋር ብዙ እንትኖች አሉ፣ ጉዞዎች አሉ ነው ሀሳብ ምንም እንደ የስልጠና እንትን ላይ በጣም አሪፍ ጎበዝ እየሰራ ያለ ጌታ ዋለልኝ። የዚህ የዘመኑ ክስተቶች አይደለ 3 ጊዜ ነው ራሱ የቀረበው። በጣም የሚገርም ሀሳብ ያለው በጣም የሚያንጽ ጎበዝ ሰው ነውና በዚህ አጋጣሚ ቴንኪው በርታልን ለማለት እወዳለሁ። ስለዚህ ከውስጥ ወደ ውጭ አሁን ከውስጤ እኔ ውስጥ ያለው ምስጋና፣ እኔ ውስጥ ያለው ማበረታታት፣ ሰውን እኔ ውስጥ ያለው ሰውን ማገዝ፣ እኔ ውስጥ ያለው ጥሩ ነገር እንደዛ ሲሆን
ህይወትህ ቀለል ይላል። እንደዛ ሲሆን ህይወት ይጣፍጣል። እንደዛ ሲሆን ህይወት ይበልጥ ውብ ይሆናል። ምክንያቱም ከሆነ ዓመት በፊት አብርሽ እኔም አንተም የሆነ ነገር ላይ 10 ሳንቲም 10 ብር 1 ብር ጨመረ ብለን ስንል ነበር ከሆነ ጊዜ በፊት። አሁን ደግሞ በአንድ 50 ብር ተጨምሮብን በሆነ አገልግሎት ላይ እያለን አለን። አሁን ነገ ደግሞ 100 ብር ይጨመራል። አሁንም እያለን እንደዚህ በቃ በምሬት በቃ ይሄ ከውስጣችን የሚመጣው ኢነርጂ። ይሄ ግን ሲሆን ያው ጉዳቶቹ እንዳለ ሆኖ ግን እስኪ ካለን ከተሰጠን ከጥሩ ነገር መጀመር ብንችል ብዙ ነገሮችን የጎደለውን መሙላት የተሰበረውን መጠገን የሚቻለው በምስጋና ነው። ከምስጋና እንጀምር የሚለውን እንግዲህ ደጋግመን እያስኬደን ያለ ነው። ከዚህ በመነሳት ነው እንግዲህ የሬዲዮ ቆይታችን ላይ የመጡ ሰዎች እንግዶች ካስተማሩን ትልቅ ትምህርት ውስጥ አንዱ ማመስገን ህይወትን ያጣፍጣል፣ የጎደለን ይሞላል፣ የተሰበረን ይጠግናል። ስለዚህ ከምስጋና እንጀምር። በጣም አሪፍ። አንድ ማወቅ የምፈልገው ነገ ልጆችህ ታሪክ ቢጽፉልህ ምን ብለው ቢጽፉልህ ነው የምትመኘው? ያ መስጋኙ ሰውዬ ከጎደለ ይልቅ ያለን ነገር ብዙ ነው ብሎ ፖዚቲቭ ኢምፓክት ከልቡ ሁሌ ቀናነትን መልካምነትን ኖሮ ሰዎች ደግሞ እንዲኖሩ ፑሽ የሚያደርግ ሁሌ የገባውን ህልሙን ለመኖር የሚፍጨረጨረው የሆነ በጣም አሪፍ ኢምፓክት ለመፍጠር ጥረት ያደረገው ደግሞ አሪፉ ኢምፓክት በደንብ ራሱ ላይ ሰርቶ ራሱን ቀይሮ ሰዎች እንዲቀየሩ ምክንያት የሆነው ከሆነ ካይቻልም ይቻላል የሚለውን ነገር ማሳያ መሆን ይቻለው ለሀገሩ አይ ያለ ነበረ። አሁን ደግሞ ነው ይቻላል የሚለውን ሆኖ አድርገው እያሳየ የነበረ ቀና ቅን ልባዊ ድርጊትን የሚያሳይ ቅን ደግ ሰው ነበር ቢሉኝ ደስ ይለኛል። ያ ይህንን ፕሮግራም የሚያዩ በጣም ብዙ ወጣቶች አሉ። ህይወታቸው እንዲጣፍጥ 3 ነገር ከምስጋና ውጭ። ምስጋና እንጧት እሱ በቃ ለሁሉም መድኃኒት። ያው ምድር ላይ ቆይታ የትም ሁን የት ምን እንደምፈልግ እስካላወክ ድረስ ለአንተም አጠቅምም፣ በዙሪያም ላሉ ሰዎች አጠቅምም፣ ኪሳራ ነው የምትሆነው ሲደመር። ስለዚህ ምን ማድረግ ምን መሆን ምን መከወን ትፈልጋለህ? ከዛ ይሆናል አይሆንም ቀጣይ ቻፕተር ነው፣ አያገባም፣ እሱ አይመለከትም፣ ያንተ የቤት ስራ አይደለም። ስለዚህ በህይወትህ ላይ እዚህ ምድር ላይ በመቆየትህ ምን አበርክተህ ማለፍ ትፈልጋለህ የሚለውን መመለስ ካልቻልክ ትንሽ ህይወት ወሰብሰብ ነው የሚልብህ። ከዛ ምን ማድረግ እንደፈለክ ከለየህ በኋላ ደግሞ ነፃ የሆነ ምግብ የለም። አፈር ድሜ ትበላታለህ፣ ከዛ በኋላ ታገኛለህ፣ ደጋግመህ ትሰራለህ። ነፃ የሚባል ነገር የለም። ምናልባት ያልጣርን የሚመስለን በአካል ስላልተንቀሳቀስን ብቻ ሳይሆን በአእምሮም በደንብ በሀሳብም መፋጨት መታገል መቻል አለብን። በቃ ይቺ ዓለም ለተጉ ሰዎች ትሆናለች፣ በጣም ደጋግመው ለመኮሩ ሰዎች ትሆናለች። ምክንያቱም አንቱ ብለን የምንጠራቸው ሰዎች እንዳለ የድግግሞሽ ውጤት ናቸው። የሚፈልጉትን ነገር ለዩ፣ አወቁ፣ ኢትስ ፋይን። ከዛዛ በቃ አውቀው ዝም ብለው አልተኙ፣ ደጋግመው ሞክረዋል። ስለዚህ ደጋግመ ሞክር። ይህንን ስል ራሴም ላይ ሞከርኳቸው፣ ያየኋቸው ደጋግሜ መድረክ ላይ መውጣት ፈልግ ነበር። ከ150 በላይ መድረኮችን በአሁኑ ሰዓት መርቻለሁ። አሁን የቅርብ ጊዜ ሸራተን አዲስ የባካሪ ሳኛ የነበረበት እነላኪ ነበር ካርለ እነዚህ አሁን ትልልቅ መድረኮች ከጥቃቀድ ከትንሹ ከቤት ውስጥ የቤተ ዘመድ እንዴት ናችሁ ምናምን የሚለውን እንትን ጀምሮ እስከ ትልልቅ እንትኖች መምጣት። ይሄ ግን ዝም ብሎ እኮ አልመጣም። አሁን እየከፈለኝ ነው፣ ገንዘብ እያመጣ ነው፣ አሁን እየከፈለኝ ነው። ነገር ግን የሆነ
ሰዓት ላይ ደጋግሜ ሞክሬዋለሁ፣ አጥንቻለሁ፣ አንብቤያለሁ፣ መስታወት ላይ ቆሜ በደንብ ተነጋግሬያለሁ። በሚሊዮን የሚቆጠሩ አድማጮች እንዲሰሙኝና ሀሳቤን እንዲያደርጉ ሰርቼበታለሁ። ዝም ብዬ አሁን ይህ ቁጥር ስናመጣው 8 ዓመት ቀላል ነው አይደለም፣ አፈር ዲሜ ተበልቷል። እና ግን በዛ ውስጥ ግን ትንሽ ኢምፓክት ይኖረዋል እና ደጋግሞ መሞከር፣ ከዛ ደግሞ በጉዞ መደሰት። እኔ አሁን በጣም ከሚጥመኝ እና በጣም ከምወደው ነገር ውስጥ ይሳካም አይሳካም የምፈልገውን ከለየ ደጋግመ ከሞከርክ አይመለከትህም ሌላው። በቃ ተደሰትበት፣ አመስግንበት። ህይወትህን በዚህ ጉዞ ውስጥ ካደረክ የሆነ ሰዓት ላይ ተሳክቶ የሆነ ሰዓት ላይ ሆነኸው ትገኛለህ። አልፈው ሄደህ ትገኛለህ። እና እነዚህን 3 ዋና ዋና ነገሮች መያዝ ያስፈልጋል ብዬ አስባለሁ። ቀለል ያለ በጉዟችን እየተደሰትን የምንኖር ሰዎች እንድንሆን በደንብ መጎበዝ መቻል ይጠበቅብናል። በቃ ያለውን ነገር እንግዲህ ፀሐዩን እና ዝናቡን ማስቆም ካልቻልክ ጥላህን ይዘህ መጓዝ ነው ያለ አማራጭ አይደለ? ስለዚህ እሱ ላይ እንደው መስራት የምንችልበት ነገር ቢኖር፣ ስለዚህ መቀየር የማንችለውን ነገር አለመታገል። የዘሪቱ በጣም ወደው ዘፈን አለ፣ የኦምን አለፋኝ መልሱ ከጠፋኝ እርሱ አይሳሳት ሁሉ በምክንያት። በጣም የሚገርም እኮ መልእክት ነው። በዚህ ሙዚቃ ውስጥ በቃ እንደገና መነሳት ይቻላል። እና አንዳንዴ ማን ችላቸው መተው ያሉብን ነገሮች አሉ። እነሱን ልንተዋቸው ሲገባ እንደው እንትን ካላልኩኝ የብዙ ትግላችን አሁን እኔ ያኔ ሲያታግለኝ የነበረው ህይወቴን ያመረረብኝ ያከበደብኝ በጣም እንትን ያደረገኝ ነገር ይሄ ነበር። የሚገርምና ለሰሪው መተው፣ ያንተን ድርሻ መውሰድ። ድርሻ ምንድነው? መጣር፣ የምፈልገው መለየት፣ እሱን ላወቀው ነገር የሚከፈለውን ዋጋ መክፈል። አፍተር ኦል በቃ ይሄው ነው ላይፍ። ናይስ። ምናልባት ስልጣን ቢሰጥህ መጀመሪያ የምቀይረው ህግ ምንድን ነው? ስልጣን የምቀይረው ህግ አድም ማድረገው ነው ወይስ አድም የምታደርገው? እኔ አስተሳሰብ በር ይኸውልህ፣ እኔ ስልጣን ባገኝ አሁን እንግዲህ ይሄ የአስተሳሰብና የአመለካከት ለውጥ ሚኒስቴር አንድ እንትን አደርጋለሁ። ይህ ሰብዕና ላይ በደንብ የሚሰራ በደንብ ለይቶ ማለት ነው። አሁን አሉ እኮ ያው ወጣቶችና ሴቶችና ማህበራዊ ጉዳይ ሚኒስቴር አለ። በእርግጥ እኛም ከነሱ ጋር ብዙ ስራዎች ሰርተናል። በዚህ አጋጣሚ ማመስገን እወዳለሁ። ግን ስብዕና ላይ በደንብ አመለካከት ላይ፣ አስተሳሰብ ላይ፣ ራዕይ ላይ፣ ስነ ምግባር ላይ፣ ዜጎች ላይ ሰው ተኮር የሆኑ ስራዎችን በጣም በደንብ በተለይ ህፃናቶች ላይ ምሰራ ይመስለኛል። እና በጣም አሪፍ ጥሩ ምን ፍሬ ያገኛችሁ የሚለውንም እንዲሁ እንደው ከጉዞዬ ላይ እንደው የ15ቷን ዓመት በአንድ ሰዓት ከምናምን ይዘነው ቢሆን ምን እንትን አልክ? እኔ ብዙ ነገር ነው ያገኘሁት። ከኔ የበለጠ ተመልካቾች ኮመንት ላይ ቢጽፉልን ምን ተማራችሁ፣ ምን ተረዳችሁ፣ ምን ከናንተ ህይወት ጋር የሚያመሳስለውን ነገር አገኛችሁ ጻፉልን። ፐርሰናሊ እኔ ከኔ ህይወት ጋር የሚገናኙ ነገሮች አሉት። ለምሳሌ ተመሳሳይ የሆኑት የሆነ ሰዓት ላይ በጣም ፈሪ የነበረ ልጅ ነበረ አብርሃም። አሁን ላይ ደግሞ ሚዲያ ላይ ካሉ ሰዎች ውስጥ አንደኛው ነው። ባይዛዊ መድረኮች እመራለሁኝና እስካሁን ድረስ 3000 ሰው ምናምን የነበረበትን መድረኮች ምናምን መርጫለሁኝ። ያንን ግን የመራው ያ ፈሪ የነበረው ልጅ ነው። እዚህ ጋርም ያንተን ህይወት ስናየው የሆነ ሰዓት ላይ ተማሪዎች ፊት ቆመ ማውራት የሚከብደው የነበረ ልጅ አሁን ከ150 በላይ መድረኮችን ከ8 ዓመት በላይ የቆየ የሬዲዮ ፕሮግራም ቀላል አይደለም። ያንን ትራንዚሽን ይዞ መምጣት በቃ ይታለፋል። ዩሲ አሁን እኔ ብቻ አይደለሁም የሚለውን እዚህ ጋርም ተመሳሳይ ሆነ። ስንት ሰው ደግሞ አለ አሁን በፍርሃት ውስጥ ያለ ሰው፣ መድረክ የሚፈራ ሰው፣ ፊት ማውራት የሚፈራ ኮንፊደንስ የሌለው ስልህ በቃ በሆነ ነገር አልችልም ብሎ የቀበረ ብዙ ሰው አልፏል። እዚህ ጋር የምታደንቁት ሰው አልፎ ነው ያንን ነገር እዚህ ጋር የደረሰው። እንዲያውም አንድ በጣም የምወደው ነገር አለ።
ከፍርሃቶቻችን ጀርባ ነው የኛ በረከት ያለው። ከዛ ፍርሃት ጀርባ ነው ይሄኛው አንተ ነው የተፈጠረው። ከዛ ፍርሃት ጀርባ ነው አብርሃም የመጣው። አንደኛው እሱ ነው። ሁለተኛ ኢንቫይሮንመንት መቀየር the same thing። እኔም ኢንቫይሮንመንቴን ስቀይር ነው ነገሮችን መለወጥ የተጀመሩት። ተመሳሳይ ነገር እያደረግን ተመሳሳይ ውጤት የምንፈልግ ከሆነ ያ ጤናማነት አይደለም። አስበው እንግዲህ ያኔ ስዳክር የነበረበት ጊዜ ነው። አሁን በዚህ ሰዓት ላይ በብዙ ነገር የሚዳክሩ ብዙ ወጣቶች አሉ፣ ብዙ ታዳጊዎች አሉ። ከቤተሰብ ጋር በተያያዘ ከስራ ጋር በተያያዘ በብዙ የህይወት መድከም ውስጥ ያሉ ልጆች አሉ። ግን ይቻላል አይደል? ምክንያቱም እኔም አሁን ችዬ ቻልኩት። አሁን ይለያይ እንጂ አሁን መድረክን ወይ ደግሞ ሰው ፊት መጥቶ ፍርሃትን አነሳናት እንጂ ስንቱ ነው ቤተሰብ መመስረት የፈራው? ስንቱ ሰው ነው የራሱን ቢዝነስ መጀመር የፈራው? ስንቱ ሰው ነው ሶሻል ሚዲያ የራሱን ሚዲያ መጀመር እየፈለገ ይፈራ ያለው? ስንት ሰው ነው? በጣም ብዙ ሰው ነው ያለው። ስለዚህ እኛ ትንሽ ሞክረን ይቺን ነገር ማድረግ ከቻለን እናንተ ደግሞ በኤአይ ዘመን አባቴ በቴክኖሎጂ ዘመን በአለም በአንድ ቤት ውስጥ እየሆነች ባለችበት ዘመን እንግዲህ በጣም ብዙ እድሎች አሉ። ስለዚህ ይሄንን እድል ንቅት ብለን በአግባቡ ከተጠቀምንበት እኛ እንኳን ይሄው ከዛ ድቅድቅ ካለ ከደከመ ስሜት ውስጥ ወጥተን ይሄው ይሄን አደረግን ማለት ይቻላል። የዚህ ጊዜ ወጣቶች የፈለገ ፈተና ውስጥ የፈለገ ቻሌንጅ ውስጥ ብትሆኑ እመኑኝ ማሳካት ትችላላችሁ። እመኑኝ ማድረግ ትችላላችሁ። ምክንያቱም ዓለም በአሁኑ ሰዓት ላይ እንደዚህ ጊዜ ምቹ የሆነ ወጣትን የሚከበርበት ወጣት የሚደነቅበት ተመልከት እስኪ። አይሾ ስፒድ መጥቷል ነበር። አይሾ ስፒድ እድሜው ነው አስከብሮ ያመጣው እዚህ አይደለም አይደል? አይሾ ስፒድን የፊፋ የዓለም ዋንጫ ይሄ አዲሱ ዲዛይን የዋንጫው ሲመረቅ በአይሾ ስፒድ የዩቲዩብ ቻናል ላይ ነው የተላለፈ። ሲጀመር የፊፋ ፕሬዚዳንት ሄዶ እሱ ጋር ያሳየበት አይሾ ስፒድ ምን ቢሆን ነው? ወጣት ነው፣ ገና ታዳጊ ልጅ ነው። ምን እንትን ቢኖረው ነው? ስለዚህ እድል ዘመኑ ይዞለት የመጣውን እድል በአግባቡ ተጠቀመ። ባላንዶር ላይ ዓለም አቀፍ እንግዲህ የእግር ኳስ ያው የሮናልዶ አድናቂ ነው። ሮናልዶን ስናነሳ አይሾ ስፒድን እናስባለን። ከዛ ትልልቅ ዓለም አቀፍ መድረኮች ላይ የተከበረው አይሾ ስፒድ ተብሎ ፎቶ የሚነሳ እና ሃላንድ ከሱ ጋር ፎቶ ለመናሳት ይገፋሉ። ኧረ ትደነግጣለህ። ከሱ አሁን ከሆነ ዓመት በፊት ወጣቶች እንዲህ ዝና ሳይኖር እንዲህ ታዋቂ ሳቱ ምናምን ተቀባይነት የለህም ነበር። አሁን ወደ ሀገራችን ያሉትን ወጣቶች እንይ። ስለዚህ በደንብ ፎከስ አድርገህ ከሰራ ዓለም ትፈልጋለች። አሁን አይሾ ስፒድን በደንብ ካነሳን በኢትዮጵያ ውስጥ መጥቶ ባለፈው የፈጠረውን የወጣቶችን እንትን ማየት እንችላለን። አሁን ዓለም የምትፈልገው በዚህ ሰዓት ላይ ከቴክኖሎጂው ጋር አብሮ ነቅቶ ዘምኖ የሚሄድ ብቻ ነው። ወጣቶች ተስፋ አለን። እኛ በዛ ቅድም እንዳልኩ በድቅድቅ ታግለን እንደዚህ ሰራ ሬዲዮ በትራዲሽናል ሚዲያው ነው እንግዲህ እንዲያደረግን ትግሉን አስበው። አሁን ደግሞ ኢዝሊ ኤአይ ያግዛል። መማር ከፈለግ ትማራለህ፣ መሰልጠን ከፈለግ ትሰለጥናለህ፣ መሸጥ ከፈለግ ትሸጣለህ። ቤት ሆነ ሁሉ ነገር የተመቻቸበት ጊዜ ላይ ነው ያለነው። ትኩረት አሁን ፎከስ የማድረግ እንትናል ችግራችን። እሱም ፋይት ካደረግን በጣም እድላለን እና ወጣቶችን ከበረታን እንበርታ፣ ተስፋለን። እንትጋ የተሻለች ምርጥ ዓለም፣ ምርጥ ቤተሰብ፣ ምርጥ ቤት መስራት መፍጠር ማብዛት እንችላለን ብዬ አስባለሁ። ስለዚህ ዓለም የሰጠንን የጊዜውን እድል ግን ሊጠቀም የተዘጋጀ ስነ ልቦና ያስፈልገናል። ጊዜውን የተረዳ ጊዜውን የዋጀ ከጊዜው ጋር በደንብ ራስን አዋህዶ መሄድ ይፈልጋል። ስለዚህ ከተማርክ፣ ጤናን ከጠበቅ፣ ትኩረት ካደረግ ምንድን ነው አሁን ምን ይሁን ብትባል ምን ሬንትን ጉዳይ የንትን እሱ አይመለከትም። አንተ ብቻ የሚገባ ነገር ላይ የምትችለው የምትፈልገው የምትወደው ነገር ላይ ብቻ ትኩረት አድርግ። በጣም ደስ ብሎኛል ስላገኘው ስለመጣ። መጨረሻ ቀጣይ የሚመጣው ገስት ምን ልጠይቅልህ? እሺ ምን ጠይቅልኛለህ መሰለህ? ይሄ ህይወት ድክም ባለ ጊዜ በጣም በቃ መኖር ከበደኝ፣ በቃ የኔ ነገር አበቃለት ባልክ ጊዜ በዙሪያ ሆኖ ብሎ የሰማ ሰው ማን ነበር? ማን ያገዘህ ነበር የደከመ ሰዓት ላይ ብለህ ከጠየቀው በኋላ
ያን ሰው ቴክስት አድርግለት ወይ ደውልለት ብለህ እዚሁ መልእክቱን አስተላልፍ። ቴንኪዩ በለው። በቃ ቴንኪዩ። እናመሰግናለን። ኢነርጂ። የዛሬው ፖድካስታችን ይህንን ይመስል ነበረ። ከዚህ ፖድካስት በርካታ ቁም ነገሮች እንዳገኛችሁ ሙሉ እምነት አለኝ። ታዲያ በዚህ ፖድካስት ላይ ምን አገኛችሁ? ምን ተማራችሁ? ምን ተጠቀማችሁ? ኮመንት ላይ ጻፉልን። እናመሰግናለን።